ይህ ሊፎር ጀነሬሽን ድርጅት ከጄስዊት ሪፊውጂ ሰርቪስ ጋር በመተባበር ዘወትር በየ15 ቀኑ የሚያቀርብላችሁ የፒስ አርቲሳንስ የምክክር ፕሮግራም ነው። የዛሬው የመወያያ ርዕሳችን ኢዝ ኢትዮጵያ ኢን ክራይሲስ ወይንም ኢትዮጵያ አስጊ ሁኔታ ላይ ናትን በሚል ርዕስ ይሆናል። የፕሮግራሙ አስተባባሪ ታምራት ደምሴ ነኝ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ራሳችንን በማስተዋወቅ ብንጀምር እላለሁኝ። እኔ ታምራት ደምሴ ይባላለሁ። ዛሬ ይህንን የውይይት ወይም ደግሞ የዲያሎግ ፕሮግራም እየመራሁኝ ከእናንተ ጋር የምቆይ ይሆናል። በአጠቃላይ ፕሮግራማችን ለ2 ሰዓት የሚቆይ ይሆናል። በየመሃሉ የካርድ ሽልማቶች በተለያየ አይነት መንገድ ለተሳታፊዎች የምንሸልም ወይም የምንሞላ ይሆናል። እንግዲህ እስከ ሙሉ ቆይታው ድረስ አብራችሁ እንድትሆኑ ከወዲሁ ጋብዛለሁ። ስለዚህ ወደ ቀጥታ ወደ ፕሮግራሙ ከመግባታችን በፊት ራሳችሁን እንድታስተዋውቁ እንዲሁም የት ሆናችሁ እየሰማችሁ ነው እየተሳተፋችሁ እንዳላችሁ እንዲሁም በዚህ አይነት በኤልፎርጂ እና በጂአርኤስ አማካኝነት በሚዘጋጀው የምክክር ፕሮግራም ላይ ስትሳተፉ የመጀመሪያችሁ ነው ወይንስ ከዚህ በፊት ተሳትፋችኋል የሚለውን ብትገልጹልን ደስ ይለኛል። ፈቃደኛ የሆነ ሰው ራሱን አስተዋውቁ፣ የት ሆኖ እያዳመጠ ወይ ደግሞ የተሳተፈ እንዳለ ቢነግረን፣ እንዲሁም ይህንን ፕሮግራም ሲሳተፍ ለስንተኛ ጊዜው እንደሆነ እንዲሁም ለመጀመሪያም ጊዜ ከሆነ ምን እንደሚጠብቅ ሼር ያደርጋል። ስሜ ሄርሜላ ይባላል። ተማሪ ነኝ፣ ስራም እሰራለሁ። አሁን ይህንን ውይይት የምከታተለው 6 ኪሎ ሆኜ ነው እና የመጀመሪያ ጊዜ ነው። ይህንን እውነቱን ለመናገር አሁን ነው እያየው እየነበረ ከዛ ሳገኘው ነው የገባሁት። ውይይቶች ምናምን ነገር ደስ ይሉኛል። አሁንም በተያዘው ርዕስ አሪፍ ውይይት እንደሚኖረን ተስፋ አደርጋለሁ። አመሰግናለሁ። በጣም አድርገን እናመሰግናለን ሄርሜላ። ምናልባት የት ሆነሽ ነው እያዳመጥሽ ያለሽው የተሳተፍሽ ያለሽው? 6 ኪሎ አዲስ አበባ። መልካም ቴንኪው፣ በጣም እናመሰግናለን። ሌላ ሰው ራሱን የሚያስተዋውቀን ምን እንደሚሰራ ከየት እየተከታተለን እንዳለ ምናልባትም ይህን ፕሮግራም ከዚህ በፊት ተሳትፎ የሚያውቅ ሰው ከሆነ ለስንተኛ ጊዜ የተሳተፋችሁ እንዳላችሁ እና ከዛሬው ፕሮግራም ምን እንደምትጠብቁ ሀሳቡን ሼር የሚያደርገን ራሱን የሚያስተዋውቀን ሰው እየጠበቀን እንገኛለን። ደሞዝ እባላለሁ። አሁን ይህን ፕሮግራም እየተከታተልኩ ያለሁት ከዮሐንስ ወይም ዳትሰን አካባቢ ነው። ይህን ፕሮግራም ስከታተል የመጀመሪያ አይደለም፣ ለብዙ ጊዜያት ተሳታፊ ነበር። ወደፊትም ደሞዝ በጣም አድርገን እናመሰግናለን ራስን ስላስተዋወቅልን። ሌላ ሰው ራሱን የሚያስተዋውቅ መድረኩ የእናንተ ነው። ራሳችሁን አስተዋውቁልን። በነገራችን ላይ ለማውራት ያላችሁበት ቦታ የማይመች ከሆነ በጽሁፍም ኤልፎርጂ ታውትስ የሚል ግሩፕ አለ። እዛ ውስጥ ሀሳባችሁን መግለጽ ትችላላችሁ። ራሳችሁን ማስተዋወቅ ብቻ ሳይሆን ከዚህ በመቀጠል ለሚቀርቡ የመወያያ አጀንዳዎች ላይ ሀሳባችሁን ማጋራት ትችላላችሁ በጽሁፍ። ነገር ግን ብትችሉ በተቻለ አቅም በድምጽ ብናደርገውና የተለያዩ ሀሳቦችን ብንሰማ የተሻለ ነው ብለን እናስባለን። ጥምቲ ልግባ የሚል ጽሁፍ አይቻለሁ ግሩፕ ውስጥ። እባክሽ መግባት ይቻለሽ ጥምቲ። እንደምን አመሻችሁ? ይሰማል አይደል? እግዚአብሔር ይመስገን አለን። እንዴት ናችሁ? ይሰማል። ጥምቲ ይባላለሁ ከጂአርኤስ ኢትዮጵያ ከሪኮንሲሌሽን ኤንድ ሶሻል ኮሄዥን ፕሮጀክት። ያው ከእኔ አንድ ከነ ደሞዝ ጋር ኦር ከነ ታምራት ጋር አብሮ ከሚሰራ ድርጅት ነውና ያው ሁሌ ኦንላይን ላይ ይገኛለሁ። ግን ያው ማተርኒቲ ላይ ስለነበርኩኝ አሁን ነው ተመልሼ የመጣሁት። ከዚህ በፊት 3 ምናምን አብረን ሰርተናል። አሁን ያው ተመልሼ መጥቼ ነው ማለት ነው። አመሰግናለሁ ስላገኘኋችሁ። በድጋሚ መልካም ጊዜ እንዲኖረን እመኛለሁ። በጣም አመሰግናለሁ ጥምቲ። ፍቅር እባላለሁ ከአዲስ አበባ ኮተቤ አካባቢ እና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። እሺ ፍቅር በጣም አድርገን እናመሰግናለን። አመሰግናለሁ። ስሜ ኃይለሉ መኮንን እባላለሁ። አዲስ አበባ ዩኒቨርሲቲ ውስጥ አካውንቲንግ ኤንድ ፋይናንስ የመጨረሻ አመት ተማሪ ነኝ ማለት ነው። ከሱ በተረፈም እንግዲህ በዚህ ሊፎር ጀነሬሽን በሚያደርገው ዲያሎግ ላይ ሁሌ በየ2 ሳምንቱ በሚደረገው እሳተፋለሁ ማለት ነው። አይ ቲንክ ይሄንን ሳስብ 2026 ላይ የመጀመሪያ ይመስለኛልና አክቲቭሊ ለመከታተል እና ጓደኞቼንም እንዲገቡ ኢንቫይት አደርጋለሁ። ከአሁን ቀደም
ስለምሳተፍና በደንብ ብዙ ነገሮችንም ስላገኘሁበት አሁንም እሱ ተሞክሮ ለጓደኞቼም ምን ያገኘሁት እንዲያገኙ በማሰብ እየነገርኳቸው ጆይን። እሺ ኃይሌ በጣም እናመሰግናለን። ሌላ ሰው ራሱን የሚያስተዋውቀን? ሰላም እንዴት አመሻችሁ? ይሰማለሁ? ይሰማለሁ። መቀጠል ትችላለሽ። እሺ ጸገነት ይባላለሁ። ከዚሁ ከአዲስ አበባ ነው። ኤል4ጂ ቮለንቲር ነኝ። ዘይትን ተሳትፌ አውቃለሁኝ። ሁሉም ፕሮግራማችን ላይ አሪፍ ቆይታ ነበረኝ። አሪፍ ቆይታ እንደሚኖረንም ዛሬ ተስፋ አደርጋለሁ። አመሰግናለሁ። አመሰግናለን። ያው መሬድ መንገሻ እባላለሁ። ይሰማል። መቀጠል ትችላለህ። እሺ መሬድ መንገሻ እባላለሁ። በዲአርኤስ የእርቀ ሰላምና ማህበራዊ ቅርብ ፕሮጀክት አስተባባሪ ነኝ። እንግዲህ ያዳመጥኳችሁ ያለሁት እዚህ መነን አካባቢ ፀሐይ ጮራ የሚባል ትምህርት ቤት ፊት ለፊት ቁጭ ብዬ ነው። እንግዲህ መኪና ምናምን ያለፈ ነው። ትንሽ ወደ ቤት እየሄድኩ ስለሆነ እንግዲህ መልካም ውይይት ይኖረናል ብዬ አስባለሁ። ስለተገናኘን በጣም ደስ ብሎኛል። 2026 የመጀመሪያው ውይይታችን ነው። ስለዚህ ውይይታችን በየሳምንቱ ይቀጥላል። እናመሰግናለሁ። በጣም አድርጌ ያመሰግናለሁኝ መሬድ። ሀረግ አሁን ራስሽን ማስተዋወቅ ትችላለሽ። እባላለሁ ከሊፎር ጀነሬሽን ነው። ለስንተኛ ጊዜ ነው የገባችሁት የሚባለው በጣም ረጅም ጊዜ ስለቆየኝ ብዙ ጊዜ ነው በቁጥር ኤግዛክት አላውቀውም። በተቻለኝ አቅም በየ15 ቀኑ ለመግባት እሞክራለሁ። ከዛ በተጨማሪ አሁን ወደ ቀብና መድኃኒዓለም አካባቢ ሆኜ ነው እያዳመጥኩኝ ያለሁት። አመሰግናለሁ። በጣም አመሰግናለሁ ሀረግ። ሌላ ሰው ራሱን የሚያስተዋውቀን ስቲል አሁንም ወደ ዋናው የመወያያ ርዕሳችን ስላልገባን ለሰዎች ሼር በማድረግ ሰዎች እንዲቀላቀሉን በማድረግ የተለያዩ ሀሳቦች እንዲሸራሸሩ ማድረግ ይቻላል። ለጓደኞቻችሁ እናንተ ሰርክል ውስጥ ያሉ ሰዎች የመወያያ ሊንኩን ሼር አድርጓቸው። ሌላ ሰው ራሱን የሚያስተዋውቀን? ቮለንተር ነኝ። ለምን ያህል ጊዜ የተሳተፋችሁ ለሚለው ደግሞ ተሳትፍ ያለው አመሰግናለሁ። እሺ በጣም አመሰግናለሁኝ አወት። ብትችሉ ስታስተዋውቁ ራሳችሁን ኤክስፔክቴሽናችሁን ብትጨምሩበት እዛው ናችሁ በምን አይነት ሁኔታ ውስጥ እያዳመጣችሁ እየተሳተፋችሁ እንዳላችሁ ብታጋሩ። ስለዚህ አሁን ወደ መወያያ ርዕሳችን ነው የምንሄደው። መጀመሪያ ላይ እንዳልኩት ከትንሽ ጊዜ እረፍት በኋላ በጂአርኤስ እና በሊፎር ጀነሬሽን በየ15 ቀኑ እየተዘጋጀ የሚቀርበው የውይይት ፕሮግራማችን ነው ዛሬ ጀምሯል። በአራተኛ ዙር በ60ኛ ክፍል ዛሬ እየቀረበላችሁ ይገኛል። የምንወያይበት ርዕስ ኢዝ ኢትዮጵያ ኢን ክራይሲስ ወይ ደግሞ ኢትዮጵያ አስጊ ሁኔታ ላይ ናትን በሚል ርዕስ ይሆናል። በውስጥ የመወያያ የተለያዩ ርዕሶች ይኖሩናል። በዛ ላይ እየተወያየን እስከ 4 ሰዓት ድረስ የምንቆይ ይሆናል ማለት ነው። በየመሃሉ ለተሳታፊ ይሆናል። በድጋሚ እንኳን ደህና መጣችሁ ለማለት እወዳለሁ። በምናደርገው የውይይት ሂደት ውስጥ የተለያዩ ሀሳቦችን መስጠት ይቻላል። እስካሁንም ስል እንደነበረው ሙሉ በሙሉ በፈቃደኝነት ላይ የተመሰረተ ነው የሚሆነው። በምናደርገው የውይይት ቆይታ ውስጥ ሰዎችን አቢዩዝ ማድረግ፣ አታክ ማድረግ ፈጽሞ አይቻልም። እንዲሁም የሰዎችን ስብዕና በሚነካ መልኩ ሀሳቦችን ወይ ደግሞ ንግግሮችን ማድረግ አይቻልም። ሙሉ ለሙሉ ሀሳብና ሀሳብ ብቻ መሰረት ያደረጉ ሀሳቦችን መስጠት ይቻላል ማለት ነው። ከዛ በተጨማሪ ምናልባት የሌላን የሚሰጥን ሀሳብ መሞገት ካስፈለገን ይቻላል። ነገር ግን ሀሳብን እንጂ ሰውን ታርጌት ማድረግ አይቻልም ማለት ነው። ለማስታወስ ያክል ይሄ የውይይት ፕሮግራም እዚህ መሳተፍ ለቻሉ ሰዎች እየተሳተፉ ውይይቱ ይደረጋል። ነገር ግን መሳተፍ ላልቻሉ ሰዎች ተቀድቶ በዩቲዩብ ላይ የተቀዳውን ይሰማሉ ማለት ነው። ይህ ማለት ፕሮግራሙ እንደሚቀዳ ለማስታወስ ያክል ነው። የምናደርገው የዲያሎግ ወይ ደግሞ የምክክር ፕሮግራም ዓላማው ሰዎች ከሲንግል ስቶሪ ወይ ደግሞ አንድን ሀሳብ ብቻ ትክክል ነው ብለው ከማሰብ ወጥተው የተለያዩ አይነት ሀሳቦች እንዳሉ እንዲያዩ እንዲመለከቱ በማድረግ የሚከሰቱ የተለያዩ አይነት ግጭቶችን እንዲቀንሱ የበኩላችንን አስተዋጽኦ ለማድረግ ታስቦ የሚዘጋጅ ነው። ከዚህም አንጻር የተለያዩ አይነት ሰዎች በውይይቶቹ ላይ በመግባት ያላቸውን አመለካከት፣ ሀሳብ፣ አይዲያ ሼር እንዲያደርጉ እናበረታታለን ማለት ነው።
ከዚህ በመቀጠል ወደ መጀመሪያው የመወያያ ርዕስ እገባለሁ። የመወያያ የመጀመሪያው ርዕሳችን አስጊ ሁኔታ ወይንም ደግሞ በመወያያ ርዕሱ ታይትል ላይ በፖስተር ላይ የነበረው እንዳያችሁት ክራይሲስ በሚል ርዕስ እንደተዘጋጀ ቅድም ነግሬያችኋለሁ። አስጊ ሁኔታ ወይንም ክራይሲስ ወይንም ደግሞ ቀውስ ስንል ምን ማለታችን ነው? አስጊ ሁኔታ እንዲፈጠር የሚያደርጉ ነገሮችስ ምን ሊሆኑ ይችላሉ የሚለው የመጀመሪያው የመወያያ ርዕሳችን ነው። ጥያቄውን ግሩፕ ውስጥም ፎርዋርድ አድርገዋለሁ። ቅድም እንዳልኳችሁ በማይካችሁን አብርታችሁ መናገር የማትችሉ ሰዎች ሲሉ ግን በድምጽ እየገባችሁ ሀሳባችሁን ብትሰጡን እናበረታታለን። አስጊ ሁኔታ ወይንም ክራይሲስ ስንል ምን ማለታችን ነው? አስጊ ሁኔታስ እንዲፈጠር የሚያደርጉ ነገሮች ምን ሊሆኑ ይችላሉ ይላል የመጀመሪያው የመወያያ ርዕሳችን። ሀሳብ መስጠት የሚፈልግ ሰው ማይኩን እያበራ መስጠት ይችላል። ክራይሲስ ወይም አስጊ ሁኔታ ሲባል እኔ እንደሚገባኝ ዛሬ ላይ የሆነ ኢሚዲየት ችግር የሚፈጥር በግልም ሊሆን ይችላል፣ በቡድን ወይም በማህበረሰብ ላይ ችግር ሊፈጥር የሚችል እና ለዛ ደግሞ ኢሚዲየት ኮዝ ያለው የሚመስል ምክንያታዊ ሊሆን ይችላል፣ ምክንያታዊ ላይሆንም ይችላል። እንደዛ ሆኖ ግን ዋናው ነገር አስጊ ሁኔታ ሲባል ለነገ ወይም ለወደፊቱ ነው። ስለዚህ ለወደፊቱ ውስብስብ ቀውስም ሊፈጥር ይችላል። ብዙ አይነት ዘርፈ ብዙ የሆነ ችግር የሚፈጥር የሚታይ የሚያስፈራ ነገን አሳሳቢ የሚያደርግ ነገር አስጊ ሁኔታ የሚባል ይመስላል። ክራይሲስ እንዲፈጠር ሊያደርጉ የሚችሉ ነገሮች የህግ የበላይነት አለመከበር ወይም ጦርነት ወይም ደግሞ መልካም አስተዳደር ችግር ሜቢ ደግሞ የውጭ ጣልቃ ገብነት ሊሆን ይችላል። እነዚህ ነገሮች የወደፊቱን የአንድ ህዝቦች ሁለንተናዊ ኑሮ አስጊ ሁኔታ ውስጥ ሊከቱ ይችላሉ ብዬ አስባለሁ። አመሰግናለሁ። እሺ፣ በጣም አድርገን እናመሰግናለን። ደግሞ ከብዙ ነገሮች አንጻር አንስተዋል፣ ከብዙ ነገሮች አንጻር ነክተዋል። በጣም እናመሰግናለን። ሌላ ሰው ሀሳቡን ሼር የሚያደርገን አስጊ ሁኔታ ወይንም ክራይሲስ ወይንም ደግሞ ቀውስ በተለያየ መልኩ ክራይሲስ ሊተረጎም ስለሚችል ነው። አስጊ ሁኔታ፣ ቀውስ ወይንም ክራይሲስ ስንል ምን ማለታችን ነው? አስጊ ሁኔታስ እንዲፈጠር የሚያደርጉ ነገሮች ምን ሊሆኑ ይችላሉ በሚለው ርዕስ ላይ እየተወያየን ነው። ሀሳባችሁን ስጡን። ኤኒዌይስ እንግዲህ አስጊ ሁኔታ ማለት ብለን ብንጀምር ኮንሰፕቹዋሊ በጣም ሰፊ ነገር ይመስለኛል። ብዙም ኤክስፐርት እንትንም የሚጠይቅ ይመስለኛል እና እንግዲህ አስጊ ሁኔታ ማለት አንድ ማህበረሰብ ውስጥ ህይወቱን የሚፈታተን ህልውናውን የሚፈታተን ሁኔታ ብለን ዲፋይን ብናደርገው ወደፊትም ሊሆን ይችላል፣ አሁንም ሊሆን ይችላል። ወይስ በቃ ሰዎች ሰግተው ሲኖሩ ወይ ደግሞ የሆነ ነገር ይመጣብናል የሆነ ነገር ይከሰታል ብለው ሰግተው ሲኖሩ በአክቹዋል የሆነ የስጋት ምንጭ ወይ ደግሞ በአንሰርቴን በሆነ ሁኔታ ላይ የሰው ልጆች ሰግተው ሲኖሩ እንግዲህ ክራይሲስ ብለን መጥራት ይቻላል ይመስለኛል። መግባት ይቻላል። ታምዬ ይሰማል ድምጽ? ይቻላል። አወት መግባት ይችላል። እሺ፣ አመሰግናለሁ። ታምዬ እዚህ ላይ የሚኖረኝ ሀሳብ አስጊ ሁኔታ ምን ማለት ነው የሚለው ጥያቄ እንደኔ ለአንድ ግለሰብ ወይ ደግሞ ለግለሰብ ለሀገር ወይ ደግሞ ለተቋም ማንኛውም ጉዳት ሊፈጥር የሚችል ሁነት ነው ብዬ አምናለሁ። ለምሳሌ ያ ጉዳት አካላዊ ሊሆን ይችላል፣ ስነ ልቦናዊ ሊሆን ይችላል፣ እንዲሁም ቁሳዊ ጉዳት ሊሆን ይችላል እና አስጊ ሁኔታ ብለን ልንጠቅሰው የምንችለው እንደዛ ነው ብዬ አምናለሁ። ሁለተኛው ሰው ተይዞ ለጠየቅ ጥያቄ ደግሞ አስጊ ሁኔታስ እንዴት ሊፈጠር ይችላል ወይ ደግሞ ሊፈጠሩ የሚያደርጉ ነገሮች ምን ናቸው ለሚለው ደግሞ እዛ ላይ ማነሳቸው ነጥቦች ምንድን ናቸው? የመጀመሪያው አስጊ ሁኔታ እንዳይኖር የሚያደርገው አለመተማመን ነው። ለምሳሌ በሁለት ፓርቲዎች መካከል
አለመተማመኖች ሲፈጠሩ በሁለት ግጭት ሊፈጥሩ በሚችሉ ፓርቲዎች መካከል አለመተማመን ሲፈጠር አሁን ባለንበት ሁኔታ ውስጥ ለምሳሌ ሰሞኑን የምናየው የዛና እዚህ ፍጥጫ አስጊ ሁኔታ እንዲፈጠር ምክንያት ሆኗል። የመጀመሪያው ነገር አለመተማመናቸው ነው። ያስቀምጧቸው ህጎች አሉ ሁለቱ ሊተገብሯቸው የሚገባ ግን ያ ነገር ባለመሆኑ እነሱ ባለመተማመናቸው ምክንያት ጉዳዩ አስጊ ነገር እንዲፈጠር ሆኖ ለምሳሌ አስጊ ነገር ቅድም እንዳልኩት አካላዊ፣ ስነልቦናዊ፣ ቁሳዊ ሊሆን ይችላል ብያለሁ። አንዱ ጦርነት ነው አስጊ ነገሩ ማለት ነው። ስለዚህ በሁለቱ ፓርቲዎች መካከል ሊነሳ የሚችል ጦርነት እነዚህ ሶስት ሁነቶችን ሊያስከትል ይችላል ማለት ነው። አካላዊ ጉዳቶች ሊኖሩ ይችላሉ፣ የንጹሃን ጨምሮ የታጣቂዎች መገደል፣ አካል መጉደል ሊፈጠር ይችላል። እንደገና በዛ ጦርነት መካከል ደግሞ በዛ አስጊ ሁኔታ በፈጠረው ሁነት ውስጥ የሚኖሩ ሰዎች የስነ ልቦና ጉዳት ሰለባ ሊሆኑ ይችላሉ። ሲቀጥል ደግሞ እንደ ሀገር፣ እንደ ግለሰብ እና እንደ ቡድን የቁሳዊ ወይም በገንዘብ እና በንብረት ሊተመን የሚችል ቁሳዊ የሆነ ችግር ሊፈጠር ይችላል ብዬ አምናለሁ። አመሰግናለሁ ታምዬ። በጣም አድርገን እናመሰግናለን አወት ለሰጠህን ገለጻና ሀሳብ። ሌላ ሰው እዚህ ርዕስ ላይ ሀሳቡን የሚሰጠን ሰው ካለ ሀሳቦችን መሞገት ይቻላል፣ የራስን ሀሳብ መስጠት ይቻላል። ከተለያዩ ነገሮች አንግሎች አንፃር ያሉ አይዲያዎችን ሼር ስናደርግ የሌሎችንም ሆነ ሀሳቦች መሞገት እንችላለን። ነገር ግን ሰዎችን አታክ ማድረግ አንችልም ቅድም እንዳለው። ነገር ግን ለመሞጋገት፣ ለመወያየት፣ ለመከራከር መድረኩ አሁንም ክፍት ነው። ሌላ ሀሳቡን የሚሰጠን ሰው ካለ ታሜል ልግባ ይቻላል። አዎ አስጊ ሁኔታ ማለት ለኔ ማህበረሰቡን የሆነ አደጋ ላይ የሚጥል ኢሚዲየት የሆነ አክሽን የሚፈልግ በተለያዩ ምክንያት ሊነሳ የሚችል አነሳሱ ወይ ድንገት ሊፈጠር ይችላል ወይም ደግሞ የሆነ ሩቅ የሆነ ኬዝ ሊኖረው ይችላል። ግን አሁን ላይ የሆነ ቶሎ እርምጃ የሚያስፈልገው አሁን ላይ ያለው ማህበረሰብ አስጊ ሁኔታ ላይ የሚጥል ነው። ከምን ሊነሳ ይችላል ለሚለው ጥያቄ በተለያዩ መንገዶች ሊነሳ ይችላል። ለምሳሌ ኮቪድን ብንነሳ የሆነ ጊዜ ላይ አስጊ ሁኔታ ነበር ለሰው ልጅ ለመኖር ወረርሽኝ ስለነበረ አስጊ ሁኔታ ላይ ጥሎን ነበረ። ለምሳሌ የዋጋ ንረት ራሱ ኢንፍሌሽን አስጊ ሁኔታ ሊሆን ይችላል። ህዝቡን ኑሮ ውድ ስለሚያደርግ ጦርነቶች አሉ። እነዚህ ሁሉ የአስጊ ሁኔታ መነሻዎች ናቸው እና ኢሚዲየት አክሽን የሚጠይቅ ይመስለኛል። በጣም እናመሰግናለን ፍቅር። ሌላ ሰው ሀሳቡን ሼር የሚያደርገን ምናልባት እዚህ ጋር ለማስገባት ያክል አንድ ሰው በጽሁፍ ሀሳቡን አካፍሎናል። እሱን አነብና ሌላ ሀሳብ የሚሰጠን ሰው ካለ እድሉን እሰጣለሁ ማለት ነው። በጽሁፍ የተጻፈው ምን ይላል? ኤችኤ ከሚባል ሰው ነው። ክራይሲስ ወይም አስጊ ሁኔታ ማለት አንድ ሰው፣ ድርጅት፣ ማህበረሰብ ወይም አገር በአጭር ጊዜ ውስጥ ሊቆጣጠር የማይችለው ከባድ ችግር ውስጥ መግባት ሲሆን ይህ ችግር መደበኛ አሰራርን ያበላሽ እና ፈጣን ውሳኔና እርምጃ የሚፈልግ ሁኔታ ነው። ወደ ክራይሲስ የሚያመሩ ምክንያቶች ፖለቲካዊ ምክንያቶች፣ የመንግስት ድክመትና አስተዳደር ችግር፣ የፖለቲካ ግጭትና አለመረጋጋት፣ የህግ አፈጻጸም ድክመት። ለኢኮኖሚያዊ ምክንያቶች ከፍተኛ የዋጋ ግሽበት፣ ስራ አጥነት፣ የገንዘብ እጥረትና ድህነት። ሐመሩሃ ማህበራዊ ምክንያቶች የማህበራዊ ኢፍትሃዊነት፣ የህዝብ ቅሬታና መቃወም፣ የብሔር ወይም የሃይማኖት ግጭት። አካባቢያዊ ወይም ተፈጥሯዊ ምክንያቶች ድርቅ፣ ጎርፍ፣ የተፈጥሮ አደጋዎች፣ የመሬት መንቀጥቀጥ እና ወዘተ ሊያጠቃልል ይችላል ብሎናል ወይም ብላናለች ኤች የሚባለው ሰው። በጣም አድርገን እናመሰግናለን። አሁን እዚህ ወዳሉ ሰዎች ተመልሻለሁ። ሌላ ሀሳቡን የሚያካፍለን ሰው ካለ መቀጠል ይችላል። እንግዲህ በተደጋጋሚ የሆነ ያው የክራይሲስ የሰው ልጆች በስጋት የሚኖሩበት ሁኔታ፣ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ሁኔታቸው የሚናጋበት ሁኔታ፣ በዛ መንገድ ፐርሲቭ ስናደርገው ወይ ደግሞ አክቹዋል የሆነ የተፈጥሮ አደጋ ሊሆን ይችላል፣ ግጭት ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ድርቅ ሊሆን ይችላል። በብዙ መንገድ እንግዲህ ይሄ ነገር ሊከሰት ይችላል። እንግዲህ አንድ የማህበረሰብ ክፍል በእነዚህ ሁኔታዎች በተፈጥሮ ወይ በሰው ሰራሽ ሁኔታዎች በስጋት ሲኖር ክራይሲስ ብለን መጥራት እንችላለን ብዬ አስባለሁ። እንግዲህ ያው
እነዚህ ነገሮች እንግዲህ ወደ ስራችን ወደ ምናችን ስናመጣቸው በተለይ በኢትዮጵያ አካባቢ ያሉ የግጭት ሁኔታዎች በምን ያክል ደረጃ እንደሚያሰጉን ሁላችንም እናውቀዋለን እና ይሄም እንደ ክራይሲስ መውሰድ እንችላለን። በተለያየ የኢትዮጵያ ክፍል ላይ ያሉ የግጭት ሁኔታዎች ሁላችንም በማህበራዊ ፖለቲካዊና ኢኮኖሚያዊ ሁኔታዎች እንዳንሳተፍ አንድ ቦታ ላይ ተሰባስበን ታጭቀን እንድኖር የማድረግ ሁኔታዎች እየታየባቸው ስለሆነ እነዚህ ሁኔታዎች እንግዲህ ያው የክራይሲስ ውጤቶች ናቸው ብዬ አስባለሁ። በጣም እናመሰግናለን። ሌላ ሀሳቡን የሚያካፍለን ሰው ካለ ሀሳባችሁን ሼር ማድረግ ይቻላል። እንደምን አመሻችሁ ሁላችሁም። አበበባለሁ። እኔም የተወሰነች ነገር ልበል ብዬ ነው። የተወሰኑ ነገሮች ተብለዋል አብሮ እዚህ ውይይት ውስጥ ባሉ ሰዎች። ሌላውም ያለ ሰው ምናልባት ሀሳቡ ሼር ቢያደርግ መልካም ነው ያስባለሁ። እያንዳንዳችን ከባክግራውንዳችን የተለያየ አይነት እይታ ሊኖረን ስለሚችል ሀሳብ ብንሰጥበት መልካም ነው ብዬ አስባለሁኝ። እኔ በእኔ በኩል ያለው ነገር ማለት እንግዲህ በህይወታችን ስንኖር እንደ ማህበረሰብ ሊሆን ይችላል፣ እንደ ግለሰብ፣ እንደ ሀገር፣ እንደ ፖለቲካ ሁኔታም ሊሆን ይችላል፣ እንደ ኢንቫይሮንመንት አካባቢማ ጉዳይ ሊሆን ይችላል። ከጤናማ መንገድ የወጣ ነገር ራን መደረግ ከሚገባበት መንገድ ወጣ ባለ መንገድ ወይንም በተቃራኒ መንገድ የሚሄድ ከሆነ ያ ነገር ደግሞ ጣጣ ያመጣብናልና ያ ጣጣ ክራይሲስ ልንለው እንችላለን። በአንዳንድ ነገሮች ምክንያት የሚመጣው ቀውስ ማጣት ሊሆን ይችላል፣ ድባቴ ሊሆን ይችላል በግለሰብ ደረጃ። እነዚህ ነገሮች ሲዛቡ እንደ ክራይሲስ ልንቆጥራቸው እንችላለን ብዬ አስባለሁ። ምናልባት የኔን ሀሳብ ለመስጠት ነው። ሁሉም ሰው ቢበረታታና ሀሳቡን ሼር ቢያደርግ መልካም ነው ብዬ አስባለሁ። አመሰግናለሁ። በጣም አድርገን እናመሰግናለን አበበ፣ ጥሩ ሀሳብ የሰጠህን በጣም እናመሰግናለን። ምናልባት እዚህ ላይ በጣም ብዙ ሰዎች ስለ ክራይሲስ አስከፊነት በደንብ እየተነገረ ነው። ምናልባት እዚህ ላይ አያይዘን እንድናነሳ የምፈልገው ነጥብ ክራይሲስ ፍሪ ወይ ደግሞ ከአስጊ ሁኔታ ነፃ የሆነ ዓለም ወይ ደግሞ አገር ወይ ደግሞ አካባቢ አለ ወይ የሚለውን በዛው ብስነኩት ለማለት ነው። ስለዚህ ይህንንም ከግምት ውስጥ በማስገባት ሀሳብ አስተያየት የሚሰጥ ሌላ ሰው ካለ ወይም ደግሞ እዚህኛው ጥያቄ ላይ ብቻ ፎከስ አድርጎ መመለስን የሚያስብ ሰው ካለ ቀድሞ ካወራችሁ ሰዎችም ውስጥ ሀሳባችሁን ሼር ብታደርጉ። ክራይሲስ ወይ ደግሞ አስጊ ሁኔታ ማለት ምን ማለት ነው? አስጊ ሁኔታ እንዲኖርስ የሚያስደርጉ ነገሮች ምን ሊሆኑ ይችላሉ? በሚል ርዕስ እየተወያየ እንገኛለን። በዋናነትም ኢትዮጵያ ክራይሲስ ላይ ወይ ደግሞ አስጊ ሁኔታ ላይ ናትን በሚል ርዕስ የተዘጋጁ የመወያያ ርዕሶች ላይ ነው እየተወያየን የምንገኘው። በዛ ስርም ቅድም የጠቀስኩላችሁ ክራይሲስ ወይ ደግሞ አስጊ ሁኔታ ማለት ምን ማለት ነው? አስጊ ሁኔታ እንዲኖርስ የሚያደርጉ ነገሮች ምንድን ናቸው? በሚል ርዕስ ስር እየተወያየን እንገኛለን። በዚህ ላይ በጣም ብዙ ሀሳቦች ተሰጥተዋል። አስጊ ሁኔታ ምን እንደሆነና አስጊ ሁኔታ እንዲፈጠር ሊያደርጉ የሚችሉ ነገሮች ላይ በዛውም አያይዛችሁ አስጊ ሁኔታ የሌለበት ወይ ደግሞ ክራይሲስ ፍሪ የሆነ ወርልድ አገር ወይ ደግሞ አካባቢ አለ ወይ? የሰው ልጅስ ከክራይሲስ ነፃ ሆኖ መኖር ይችላል ወይ የሚለውንም ሀሳብ በዛው ብታንሸራሽሩበት። እንደኔ እይታ በግል እይታዬ ክራይሲስ ወይም አስጊ ሁኔታ የሚባለው እንደ ግለሰብም ሊሆን ይችላል፣ ሜቢ በምንሰራበት ስራ ድርጅትም ሊሆን ይችላል፣ እንደ ማህበረሰብ ወይም እንደ ሀገር ሰፋ አድርገን ልናየው እንችላለን። ሁሉም ቦታ ላይ ሊከሰት የሚችል ነገር ስለሆነ ማለት ነው። ለእኔ አስጊ ሁኔታ የምንለው ከሆነ ኮንትሮል ከምናደርገውን ነገር ውጪ ሲሆንብን፣ አሁን ለምሳሌ በስራም ቦታ ሊሆን ይችላል፣ እንደ ሀገርም ወይም እንደ ማህበረሰብ የሆነ ድርጊቶችን በምናደርግበት ሰዓት ላይ መቆጣጠር ሲያቅተን ወይ ከምናስበው በላይ አውት ኦፍ ኮንትሮል ሲሆንብን ያ አስጊ ሁኔታ ውስጥ ሊከተን ይችላል ማለት ነው። ያው ሞር ኔጌቲቭ ሳይዱን ስለሚይዝ ማለት ነው። ወደ ሌላኛው ጥያቄ ያው ወደ ኢትዮጵያ ወደሚለው ከመጣን ደግሞ ኦፍኮርስ አስጊ ሁኔታ ላይ ነን ብለን እናስባለን፣ ግን የተለያየ ዲፍረንት እንትኖች ስላሉት ማለት ነው። ለምሳሌ ኢኮኖሚካል ሊሆን ይችላል፣ ፋይናንሻል፣ ሄልዝ፣ በተለያዩ ነገሮች ማየት እንችላለን። ስለዚህ አስጊ ሁኔታ በአንድ መልኩ ብቻ ሳይሆን በተለያዩ ነገሮች ውስጥ ሊከሰትና በዛም ደግሞ ዲፋይን እናደርገው እንችላለን ብዬ አስባለሁ።
በጣም አድርጌ አመሰግናለሁ። ነገር ግን በዛው እንድትነኪልኝ የምፈልገው ክራይሲስ ወይ ደግሞ አስጊ ሁኔታ የሌለበት ዓለም አለ ማለት እንችላለን ወይ? ወይንስ የሰው ልጅ ከአስጊ ሁኔታ ፍጹም ርቆ ሰላማዊ በሆነ ዓለም ውስጥ መኖር ይችላል ወይ የሚለውን ሀሳብ በዛው ብትነኪልን። እሺ በእኔ እይታ መጠኑ ይነስ ይብዛ ወይ መካከለኛ አለ አይደለ? እጅግ በጣም ጥሩ ወደሚባለው ነገር ልንገባ እንችላለን እንጂ ሁሉም ቦታ ላይ አለ። ሁሉም ቦታ ላይ አስጊ ሁኔታዎች ይከሰታሉ ብዬ አስባለሁ። ግን ያው የመጠኑ ልዩነት ይኖራል። ወይ እንደ ኢትዮጵያ እንደምትባለው ዓለም ፈጥረን ምቹ ዓለም እስከምንኖር ድረስ ሁሉም ቦታ ላይ አለ ብዬ አስባለሁ። በጣም አድርጌ አመሰግናለሁ። ሌላ ሰው እዚህ ላይ ሀሳቡን የሚያካፍለን ሰው በዚህ አጋጣሚ ለሌሎች ሰዎች ለጓደኞቻችሁ በእናንተ ዙሪያ ላሉ ሰዎች ሼር ብታደርጓቸው ሀሳባቸውን ያጋሩናል። ሰዎች ይሄ ብቻ ነው ትክክል፣ ይሄ ብቻ ነው እውነተኛው ሀሳብ ብለው ከያዙት ሀሳብ በተጨማሪ ሌሎች ሀሳቦች መኖራቸውንም በዛው ማየት ይችላሉ። ያ ግን መሆን የሚችለው ሰዎች በእንደዚህ አይነት ውይይቶች ላይ መሳተፍ ሲችሉ ነው እና ለጓደኞቻችሁ ለምታውቋቸው ሰዎች የመወያያ የግሩፕ ሊንክ ሼር አድርጓቸው በዛው። ሌላ እዚህ ርዕስ ላይ ሀሳቡን የሚሰጠን ሰው ካለ መግባት ይችላል። ታሜ ይሰማል? መረድ መጨረሻ ባነሳው ጥያቄ ላይ ትንሽ ነገር ጨምር ፈልጌ ነው። እሺ ይቻላል። ማለት በየትኛውም ዓለም ቢሆን እንግዲህ ተጋላጭነት ደረጃው ይለያይ ይሆን እንጂ በየትኛውም ዓለም እንግዲህ የስጋት ሁኔታዎች ይኖራሉ። ነገር ግን የስርዓቱ ጥንካሬ፣ የኢኮኖሚ ጥንካሬ፣ የምላሹ ጥንካሬ ይለያይ ይሆን እንጂ የተጋላጭነት ደረጃው ይለያይ ይሆን እንጂ በየትኛውም ዓለም ክራይሲስ ሊኖር ይችላል። በድንገት አደጉ የሚባል ሀገሮች በፋይናንሻል ወይ ደግሞ ሌላ ክራይሲስ ሊገጥማቸው ይችላል። ግን ሪስፖንሱ እንዴት ነው የሚሰጡት፣ ምላሹ እንዴት ነው የሚሰጡት የሚለው ነገር ይለያይ ይሆናል እንጂ እንደገና ደግሞ ከአገር ከዓለም የሚሰጠው የሚከሰተው የተጋላጭነት ሁኔታ በጣም ይለያያል። በአፍሪካ እንደገና በሳብሳራውን አፍሪካ እንደገና በምስራቅ አፍሪካ እየተባለ በጣም ከፍተኛ የሆነ የዓለም አቀፍ የክራይሲስ ግሩፕ የሚያስቀምጣቸው እንትኖች አሉና እና የትኛውም ዓለም ክራይሲስ ሊኖር ይችላል። ግን ምላሹ፣ ጥንካሬው፣ ሲስተሙ፣ ኢኮኖሚው ራሱ የሆነ ምላሽ የሚሰጥበት እንትን ላይ ይሆናል እንጂ በፍጹም በዚች ዓለም ላይ ከክራይሲስ ነፃ ነው ተብሎ መገመት መታሰብም አይችልም ባይነኝ ነኝ። አመሰግናለሁ። በጣም አድርጌ አመሰግናለሁ ይመርድ ላካፈልከን ጥሩ ሀሳብ። አንድ የካርድ ቁጥር እጠራለሁ። ስለዚህ ቀድሞ የሞላ ሰው ይሞላል ማለት ነው። ስለዚህ ሁሉም ሰው ሬዲ ነው። ምናልባት ግሩፕ ውስጥ ሬዲ እያላችሁ ከጻፋችሁልኝ የካርድ ቁጥር እጠራለሁ። ከዛ ምትሞሉ ይሆናል ማለት ነው። ፕሮጀክት አውት የሚል ግሩፕ ውስጥ ሬዲ መሆናችሁን ቼክ አድርጉልኝና የካርድ ቁጥር እጠራለሁ። ካርድ ቁጥር ልጠራ ነው። ስለዚህ መምራት ጀምሮ 21 4 0 2 3 8 2 5 2 9 5 0 የመጨረሻው ቁጥር በራሳችሁ ገቡት ነው። እሺ የሞላ ሰው ያለ አልመሰለኝም። የሞላ ሰው ካለ በጽሁፍ ወይ ደግሞ በድምጽ ማየት አብሮታችሁ አሳውቁ። ካልሆነ በኋላ አካባቢ ላይ ደግሞ ይሆናል ማለት ነው። ስለዚህ ወደ ቀጣዩ የመወያያ ርዕሳችን እንሄዳለን። ቀጣዩ የመወያያ ርዕሳችን የሚሆነው ሀገራችን ኢትዮጵያን ቅድም ከጠቀስናቸው የአስጊ ሁኔታ ወይ ደግሞ ክራይሲስ ነጥቦች አንጻር እንዴት እናያታለን? አስጊ ሁኔታ ላይ ናትን ወይንስ አስጊ ሁኔታ ላይ የሚባል ደረጃ ላይ አልደረሰችም? እንዲህ አስጊ ሁኔታ ላይ ናት ካልንም አስጊ ሁኔታ ላይ አይደለችም ካልንም ከምን አንጻር ነው እንደዛ ለማለት የቻልነው ይላል የሁለተኛው የመወያያ ጥያቄያችን። እዚህ ላይ ሀሳብ አስተያየታችሁን እንድትሰጡን እንጠብቃለን። ጥያቄውን ወደ ግሩፑ ሼር አደርጋለሁ። አስጊ ሁኔታ ለረጅም ጊዜ እንደነበረን ነው የሚገባኝ። ያው ቅድም እንደ መገለጫዎች ብዬ እንደገለጽኩት ዝም ብሎ ለምሳሌ አስጊ ሁኔታ ሲባል ወይ የውጭ ወረራ ወይ የሀገር ውስጥ የእርስ በርስ ጦርነት ኖሮ ወይ ሰምቲንግ ብቻ ላይሆን ይችላል። በጣም ማህበራዊ ኑሯችን ወይም የሞራል ልዕልናችን ለሞራል ለስነ ልቦና እንዲሁ ለሰው ልጅ ያለን ክብር ለሰው ልጅ አንድ ህይወት ያለን ክብር በጣም እየወረደ ነው የመጣው። በተለይ
ከሶሻሊዝም ወደ ኢትዮጵያ ከሶሻሊዝም ርዕዮተ ዓለም መምጣት በኋላ ለአንድ ሰው ህይወት ለአንድ ሰው ነፍስ ሳይሆን ለርዕዮት ወይ ደግሞ ስልጣን ላለው አካል ብዙ የሚወጡ ህጎች የሚወጡ አዋጆች ያሉት የፍትህ አካላት ያሉ የጸጥታ አካላት የሚያገለግሉት ማለት ነው። ለረጅም ጊዜ በኢትዮጵያ እንደው አልፎ አልፎ ለምሳሌ ከአድዋ በኋላ ሜቢ ድጋሜ ጣሊያን ሲመጣ ከዛ በኋላ የ66ቱ ከዛ በኋላ መንግስት ሲቀየር ምናምን የነበሩት ሊሆን ይችላል። አሁን ግን ደርግ ከገባ ጀምሮ ያለውን ኢትዮጵያ ታሪክ ሙሉ በሙሉ የቀውስ የችግር አጠቃላይ አይዶን ምን መባል እንደሚችሉ ላላቅ ሙሉ 17 ዓመቱ አስኪ ሁኔታ ነበረ። ያ አስኪ ሁኔታ በመሆኑ ደግሞ ያ ዘመን እስካሁን ላለነው አስተላልፎ ስቲል አስኪ ሁኔታ ውስጥ ከቶናል። ለሌላ ችግር ነው አስተላልፎ ይሰጠን ብዬ ማስብ ማለት ነው። በአሁኑ ሰዓትም የማህበራዊ ኢኮኖሚያዊ ስጋቶች አሉ። ከዛ የእርስ በርስ ህዝብ ከህዝብ ጋር ስጋቶች አሉ። የወደፊቱን በእግዚአብሔር ላይ ጥለን ነው በእኔ በኩል እግዚአብሔር ላይ ነው ጥዬ ያሉት ማለት ነው። ከ2008 በኋላ ሰምቲንግ ያሉትን ግን እንዳለ ለምሳሌ ኮሮናም ስጋት ይፈጥሩብን የነበረ አንዱ ነገር ነው። ስለዚህ ከ2008 በኋላ ያለውን ግን ሙሉ ስቲል ስጋት ላይ ነኝ። እንዲህ ቢሆን የምለው አሁን እኔ ከፈጣሪ ውጭ የለም ለኔ ማለት ነው። ይሄ ነው ያለኝ ሀሳብ። በጣም አሁን የጦርነት ሰምቲንግ ሰሞኑን እንኳን በዚህ ሳምንት ያሉትን ብቻ ሳይሆን ማህበራዊ እናት ከአባት እናት ከልጅ ጋር ቤተሰብ ውስጥ ያሉ ነገሮች እንኳን ማህበራዊ ህይወታችንም ስጋት ላይ ያለ ነገር ነው ብዬ ነው ማስበው። ኦፍኮርስ በጣም አስጊ ሁኔታ ላይ ነን። አስጊ ዘመን ነው፣ አስጊ ወቅት ነው። ብዙ ስብስብ ችግሮች ላይ ያለ ነው። ግን ያው ተስፋን ቁርጥም ሁሉ ነገር ይስተካከላል ብዬ ነው ማስበው። አመሰግናለሁ። ደግሞ ሌሎቻችሁስ እዚህ ላይ ምን ሀሳብ አላችሁ? አሁን ኢትዮጵያ አስጊ ሁኔታ ላይ ናትን ወይንም ክራይሲስ ላይ ናትን ወይንስ አስጊ ሁኔታ የለም? ይሄ ሁልጊዜም በሰው ልጆች ውስጥ የሚያጋጥም ነገር ውስጥ ነው እያለፍን ያለ ነው። ሌላም ሀሳብ አስተያየት የምትሰጡበት ካለ ሀሳባችሁን ሼር እንድታደርጉን ነው። ይህንን ስታካፍሉን ወይ ደግሞ እንዲህ ነው ስትሉ ከምን አንጻር እንዳላችሁ በዛውም አያይዛችሁ ብትጠቅሱልን የመወያያ ርዕሳችን ነው ማለት ነው። ስለዚህ ቅድም መርድ ማይክን አብርታ ነበርና መቀጠል ትችላለን። እሺ፣ በድጋሚ አመሰግናለሁ። ያው እንግዲህ ሰዎች ዝም ስላሉ ነው የጨቀኝ የራሱ ስጋት ሆኖብኝ ይሰማል። አሁን ይሰማል። በጣም ጥሩ። ያው እንግዲህ ትታስ ክራይሲስ ውስጥ ነች ወይ ምናምን የሚለው ነገር ምንም ለኔ ጥርጥር የለውም። ማለት የስጋት ይብዛም ይነስም ስጋት ነው ከራሴ ከግሌ ጀምሮ ማለት ነው። እና ያሉ የውጥረቶች ያሉ የጦርነት አዝማሚያዎች የአካባቢ ሚሊሻ ልትለው ይችላለህ፣ ፋኖ ልትለው ይችላለህ፣ ወይ ደግሞ ሼኔ ልትለው ይችላለህ። መሳሪያ አንግቦ የሚዋጋ ሰው፣ ከቦታ ቦታ ለመንቀሳቀስ የሚያግድህ ሰው፣ ማህበራዊ ኢኮኖሚያዊ ህይወት ለማንቀሳቀስ የሚያግድህ አካል ካለ እዛው ስጋት በቃ ክራይሲስ ነው ለኔ። ወደ 20 ምናምን ሚሊዮን የሚጠጋ ህዝብ በረሃብ ያለበት ሀገር ላይ ያለው የኢኮኖሚ የመሸከም አቅም ኢንፍሌሽኑ በአጠቃላይ ይሄ እስካለ ድረስ ከስጋት ነፃ ነው። የክራይሲስ እንግዲህ ክራይሲስ ነው። ሌላ የምናስበው ምንም ነገር የለም። ደረጃው ሊለይ ይችላል። ኖርማሊ እስከ 4 እስከ 5 ድረስ ሰዎች የክራይሲስ ደረጃ ከፋይ ያደርጋሉ። ነገር ግን ኢትዮጵያ ክራይሲስ ውስጥ ነች ወይ የሚለው ጥያቄ ለኔ አዎ ነው መልሱ። ማለት ጦርነት የእርስ በርስ ጦርነት እስካለ ድረስ ሌላው የሰሜኑ ጦርነት ወደ ያገረሸ ባለበት ሁኔታ ፍላይቶች፣ ባንኮች ምናምን ተዘግተው ሰዎች የሰው ልጆች ኢትዮጵያውያን ሰዎች
ስጋት ውስጥ እስካሉ ድረስ እኔ ስጋት ውስጥ ነን ባይነኝ። ምንም እንትን የለውም፣ የሚያነፋንፍ ነገር የለውም ራሱ። ይሄ ስጋት ቴምፖራሪ ነው ወይ ሊፈታም ይችላል ወይ? ዲፔንድስ ኦን ሲስተም አለ፣ ሲስተሙ የሚፈጥረው ሁኔታ ነው። ነገር ግን ስጋት ግን አሁንም ክራይሲስ ውስጥ ነን ባይነኝ። ስለዚህ የክራይሲስ ደረጃ ምናምን አንዳንድ ጊዜ አንዳንድ ልማቶች አንዳንድ ቦታ ላይ ጦርነቶች ምናምን ነው ታባውስ ባይ ቶታሊ ሰላም ነን ወይ? ማህበረሰባችን በከፊል ሰላም አድሮ በከፊል ያለ እንቅልፍ የሚያድር ድምፅ እየሰማ የሚያድር ከሆነ ክራይሲስ ነው ያለ ነው። ምንም ጥርጥር የለውም። በከፊል እየበላ በከፊል እየራብ ከሆነ አሁንም አደጋ ውስጥ ነው ያለ ነው፣ ክራይሲስ ውስጥ ነው ያለ ነው። በከፊል የሙሉ የጤና ሕክምና እያገኘ በከፊል ደግሞ የጤና አክሱ ምንም ተደራሽ ያልሆነ ምንም አይነት የኢንሱሊን የሌሎች የኤችአይቪ መድኃኒቶች በማይገኙበት ሁኔታ እስካለ ድረስ ኢትዮጵያንንና በከፊል የሚባል ነገር የለም። ክራይሲስ የሆነ ቦታ ላይ ካለ ቁስል ነው በአጠቃላይ። ስለዚህ ይሄ ነገር ኢትዮጵያ ክራይሲስ ነች ወይ ለች የሚለው ነገር ሙሉ በሙሉ ነች ባይ ነኝ። ስለዚህ አመሰግናለሁ። በጣም እናመሰግናለን መርዕድ ሀሳብን ስላካፈልከን። ሌላም ሰው እንዲሁ የገባ ሀሳቡን ማካፈል ይችላል። ምናልባት አዲስ የገባችሁ ሰዎች ካላችሁ አሁን እየተወያየንበት ያለው ርዕስ ኢትዮጵያ ክራይሲስ ላይ ወይ ደግሞ አስጊ ሁኔታ ላይ በዋናነት ለመኖር አስጊ ሁኔታ ላይ ናት ወይ አስጊ ሁኔታ ላይ ናት ወይንም አይደለችም የምንል ከሆነ ይህንን እንድንል ያስቻለን ምንድን ነው? ከምን አንጻር ነው እንደዚህ ያልነው የሚል ርዕስ ላይ ነው የተወያየን ያለ ነው። መድረኩ ሁሉም ሰው ገብቶ ሀሳቡን እንዲሰጥ ክፍት ነው። የገባችሁ ሀሳብ አስተያየታችሁ መስጠት ትችላላችሁ። ልግባ ይሰማል? ይሰማል? ትችላለህ፣ ግባ። እሺ፣ አሁን መርዕድ ያነሳቸው ሀሳቦች በደንብ ቆንጆ ፖይንቶች ናቸው። ከሆነ ነገሩ በቃ ሙሉ በሙሉ እንደሆነ ነው። አሁን ክራይሲስ ላይ ነው እንደ ሀገር። ምልክቶቹ ሙሉ አለመረጋጋት ውስጥ ገብተን በቦታው ብዙ ምልክቶች የሚደረጉበት መሆኑ ብቻ ሳይሆን አሁን መርዕድ እንዳነሳውም የመድኃኒት ማግኘት ካልተቻለ፣ ወጥቶ መግባት ካልተቻለ፣ ሰዎች ማትረፍ ምናምን ሰርተው መግባት የማይችሉ ከሆነ እሱ ራሱ አንዱ አስጊ ደግሞ ክራይሲስ ነው እንለዋለን። ያው ብዙ ጊዜ አሁን እኛ እዚህ ስላለንና እኛ ያለንበት ቦታ ሰላም ስለሆነ ለምሳሌ ኮንጎ፣ ሌሎች ሀገራትን ክራይሲስ ላይ ነው እንላለን። ለምሳሌ ዋና ከተማን ጨምሮ ሰዎች በሰላም ወጥተው ይገባሉ። ግን ዓለም ላይ የሚነገረው የኮንጎ ዜና ምንድን ነው? ክራይሲስ ላይ እንዳሉ ነው። በሌሎች በኢራቅም በሌሎች ሀገራት ላይ ሰላም አካባቢ ሳይጠፋ ቀርቶ አይደለም። ግን ሀገሩ የትኛውም ክፍል ላይ ያለ ችግር ሌላው ጋር መድረሱ ስለማይቀር ክራይሲስ ላይ ነው ያለው ማለቱ ልክ ነው። ምክንያቱም ኢቭን መድኃኒት ማግኘት ባቸው ሰዎች እያገኙ አይደለም። ጤና ክትትል ማረስ ብቻ አይደለም ምርት ያስፈልጋል። እዚህ ምርጥ ዘርና ማዳበሪያ እያገኙ አይደለም። ያ ደግሞ አንዱ መገለጫ ነው የሚሆነው። ስለዚህ ከዚህ አንፃር ክራይሲስ ላይ ነን ያለነው ለማለት አመሰግናለሁ። በጣም አመሰግናለሁ ይኛወት ለሰጠን ጥሩ ሀሳብ። እዚህ ላይ ምናልባት የኔንም ሀሳብ ለመጨመር ያክል እዚህ ላይ መልሼ ግልጽ ለማድረግ ያክል በዚህ በምናደርገው የዲያሎግ ወይ ደግሞ የምክክር ፕሮግራም ላይ ሰርክል ዲያሎግ ወይ ደግሞ በክብ መልክ የሚደረግ የምክክር ወይ ደግሞ የዲያሎግ ስትራቴጂ አለ ኤል4ጂ እና በጂአርኤስ በኩል የሚተገበር። ያ ማለት ምንድነው? ሁሉም ሰው ሀሳቡን መስጠት ይችላል፣ ፋሲሊቴት እያደረገ ያለውም ሰው ማለት ነው። እና አስተባባሪም ሆን እኔም ሀሳብ መስጠት እችላለሁ እና የማንንም ሀሳብ ኢንፍሉዌንስ ወይ ደግሞ እንዲህ ነው ለማለት ሳይሆን የኔን ሀሳብ ለመስጠት ነው። እና ከዚህ አንጻር እኔም ሀሳቤን እሰጣለሁኝ እዚህ ላይ እና የተባሉ ነገሮች እንዳሉ ሆነው ግን እኔ በግሌ ምን ብዬ አስባለሁኝ ኢትዮጵያ ክራይሲስ ውስጥ ወይ ደግሞ አስጊ ሁኔታ ውስጥ ናት ወይ ሲባል እንደተባለው የተለያየ ቦታ ላይ በተለያየ መጠንና ደረጃ አስጊ ሁኔታዎች ወይ ደግሞ ክራይሲሶች ሊኖሩ ይችላሉ። ለምሳሌ አንድ አካባቢ ላይ ጦርነት፣ አንድ አካባቢ ላይ ድርቅ፣ አንድ አካባቢ ላይ
ከታጣቂ ግሩፖች ጋር የተያዙ ችግሮች ሊኖሩ ይችላሉ። በአጠቃላይ ግን ኢትዮጵያ እንደ ሀገር ሙሉ ለሙሉ ክራይሲስ ላይ ናት ወይ ደግሞ ለመኖር አስጊ ሁኔታ ላይ ናት ብዬ አላስብም። ምክንያቱም ስቲል ሰዎች እየኖሩ ነው፣ ስቲል የሚፈልጉትን አይነት ላይፍ እየመሩ ነው። ከዚህ አንጻር የተለያየ ቦታ ላይ የተለያዩ አይነት ስጋቶች ሊኖሩ ይችላሉ። ግን እኔ እንደግለሰብ ኢትዮጵያ ውስጥ ለመኖር የሚያሰጋ ሁኔታ አለ ብዬ አላስብም። ምናልባት አንዳንድ አካባቢዎች ላይ አስጊ ሁኔታዎች ሊኖሩ ይችላሉ። የኑሮ ውድነት ሊኖር ይችላል። የተለያዩ ነገሮች ይኖራል፣ በእያንዳንዱ ቤት የገቡ ችግሮች ማለት ነው። ነገር ግን እንደ አጠቃላይ ቅድም እንዳልኳችሁ ኢትዮጵያ ውስጥ ሰዎች ስቲል በሰላም መኖር ይችላሉ ብዬ አስባለሁ። እንደ ዓለምም ያሉብንን ችግሮች ማየት አለብን ብዬ አስባለሁ። ለምሳሌ ዓለም በራሷ ቀድሞ ከነበራት ከክራይሲስ ጋር ሲነጻጸር ጥቂት የሚባል ሰላም ከነበረበት ሁኔታ አሁን እየተቀየረች ዓለም በሙሉ ለሰው ልጆች አስጊ እየሆነ የመጣበት ሁኔታ አለ እና ከዛ አንጻር ስናየው ኢትዮጵያም ያንን የሚያካትት ነገር ሊኖር ይችላል። ለይተን ከሌሎች ሀገራት መጥፎ አስጊ ሁኔታዎች ሙሉ ለሙሉ ኢትዮጵያ ውስጥ አሉ ማለት አልችልም ወይ ደግሞ አንችልም ብዬ አስባለሁ እኔ እንደግለሰብ። እና አንዳንድ ችግሮቻችን ከዓለም አቀፍ ችግሮች ጋር ተያይዘው የመጡ ናቸው ብዬ አስባለሁ። አንዳንድ ችግሮቻችን ደግሞ አንድ አካባቢ ላይ የተወሰኑ ናቸው ብዬ አስባለሁ። አንዳንድ ችግሮቻችን ደግሞ ድሮ ጀምሮ የመጡ ናቸው። ድሮ ጀምሮ የተበላሹ ነገሮችን ለመቀየር ካሉ እሳቤዎች ጋር ተያይዘው የመጡ ናቸው እና አንዳንድ ሀሳቦች ድሮ ያፈጁ የቆዩ ከመሆናቸው አንጻር ለመቀየር አዲስ ነገር ለመሞከር ፈቃደኛ ካለመሆን አንጻር የሚመጡ ናቸው እና ያሉ ችግሮች ያሉ አስጊ ሁኔታዎች እንዳሉ ሆነው ግን እንደ ሀገር እንደ አጠቃላይ ኢትዮጵያ ለሰው ልጆች ለመኖር አስጊ ናት ብዬ አላምንም እኔ እንደግለሰብ። አመሰግናለሁ። ሌላ ሰው ሀሳቡን መስጠት የሚፈልግ ሰው ካለ ገብቶ ሼር ማድረግ ይችላል። እሺ፣ አመሰግናለሁ። ከተነሳው ጥያቄ አንጻር ኢትዮጵያ ከዚህ አንጻር ቀውስ ውስጥ ናት ወይ ደግሞ አስጊ ሁኔታ ላይ ናት ወይ የሚለውን እኔ በደንብ አሁን የምለው ማለት ነው። ከምን አንጻር የሚለውን ስናነሳ ደግሞ ብዙ ከዚህ በፊት የተሰጡ ሀሳብ የሰጡ ሰዎች የገለጿቸው እንዳሉ ሆኖ ግን ሌላ ተጨማሪ ላረግ የምችለው ሌላው አንዱ ማህበራዊ ትስስራችንን እያጣን ያለንበት ሁኔታ፣ እርስ በራሳችን መተማመን ኢቭን እንደ ማህበረሰብ እንኳን እርስ በራሳችን መተማመናችን የጎደለበት ሁኔታ ነው ያለው። ሁሉም ውስጡ ጥሩ ፊሊንግ የለም። እሱ ላይ በደንብ ስሩ ታይም ተሰርቶ የማይወጣ አይነት ከሆነ በአጭር ጊዜ የሚፈታ ነው ይሄ አስጊ ሁኔታ ብዬም አላስብም። ደግሞ ብዙ ነገሮች ተበላሽተዋል። ብዙ አሰራሮች ሰዎች ለምሳሌ እንዲሁ ባጠገባችን እኛ ጋር እንኳን በግልጽ እንነጋገር ከተባለ ሰርቪስ ለማግኘት አስቸጋሪ ነው። ይሄ ውሸት አይደለም። እየባሰ የመጣበት ሁኔታ ላይ ነው ያለው እና ወደ ቢሮዎች መሄድ እንኳን እስኪከብድ ድረስ ማለት ነው። በግላጭ በጣም ብዙ ብልሹ አሰራሮች እየመጡ ነው። ከዛ ነው የሚጀምረው አንዱ አስጊ ሁኔታ። ምክንያቱም እኔ አገልግሎት እንዳገኝ ነው ሰርቼ አንድ ግብር የምከፍለው። ሰው ሌላ ቦታ ሲሄድ እኔ አገልግሎት አገኛለሁ ማለት ነው። የኔ ግብር የከፈልኩት ነው ሌላ ሰርቪስ እንዳገኝ ማድረግ መንግስት በጀት የሚያወጣው ከዛ ነው። ስለዚህ ያ ዜጋ ግን አገልግሎት አያገኝም፣ ሌላ ደግሞ መክፈል አለበት ትክክል ባልሆነ መንገድ ማለት ነው። አንዱ በጣም አንድ ሀገርን ወደ አዘቅት ውስጥ ሊከታት የሚችል ነው። እዛ ውስጥ ነው ያለ ነው። ይሄ አንዱ አስጊ ሁኔታ ነው። ሌላው የብዙ ሰው የአይምሮ ጤና እክል ውስጥም የመግባት ሁኔታ ውስጥም ይታያል። ምክንያቱም የኑሮ ችግሩ በጣም እየበዛ ነው። በአንጻራዊም ቢሆን ሰላም አለ የሚባለው የቶክስ ድምጽ የማይሰማበት የሚባለው አትሊስት ስራም ደግሞ ትንሽም ተሯርጦ ይሰራል የሚባለው አዲስ አበባ ስለሆነ ብዙ ሰው ወደዚህ ነው ያለው። ስለዚህ አዲስ አበባ ውስጥ እንኳን ሰውን ስናየው በጣም በጭንቀት ነው። እለት ከእለት ያለው የአገልግሎት ሁኔታ፣ የምንገዛቸው ሸቀጦች እየጨመሩ ሰው የሚኖርበት የሚጠለልበት እስኪያጣ ድረስ፣ ምክንያቱም የሚከፍለው የለውም በጣም ስለሚጨምር ማለት ነው። ስለዚህ እሱ ልጆች ወልዶ ህይወት መስርቶ ለመኖር በጣም አዳጋች የሚሆንበት ሁኔታ ደርሷል።
እንደገናም ደግሞ መስርቶ ልጆች ያሉትም ደግሞ ትዳር ያለውም ደግሞ በጣም ሌላ ቀውስ ውስጥ እየገባ ነው። ይሄ አንዱ ለማህበረሰብ አስጊ ሁኔታ ብዬ የማነሳው ነው። ሌላው ነገር አንዱ የእርስ በርስ የብሔር ግጭቶቻችን በማንነት ተነስቶ የሚደረጉ ግጭቶች አሁንም ስቲል እየቀጠሉ ነው ማለት ነው። ስለዚህ ሰው ተዘዋውሮ እንዳይሰራ አድርጎታል። አንዱ ክልል ከአንዱ ክልል ሄዶ እንዳይሰራ ማድረጉ በራሱ የሰው ልጅ ቁጭ ብሎ እጁን አጣጥፎ ሌላ ችግር ውስጥ እንዲገባ ይሄ አንዱ የአእምሮ ጤና ችግር እንዲፈጥርበት የሚያደርገው አንዱ ይሄ ነው። ስለዚህ ቀውስ ነው ሊሆን የሚችለው። ከዛ ውጪ ሌላ ብዬ የማነሳው አንዱ ትልቁ ነገር ይሄ እርስ በርስ አለመከባበር አይነት ወደሚመስል አይነት እየሄደ ማለት ያው ለውጥ አይመጣም ብዬ እኔ አይምሮዬ እንትን ላደርገው አልፈልግም፣ መድፈን አልፈልግም። ተስፋ አለኝ ግን አሁንም እሱ ምክንያቱም ሁሉም ሰው በማንነቱ ጊዜ ጠባቂ የሆነን ነው። የሆነ ታይም እንፈልጋለን፣ አንዱን እናጠቃለን፣ ደግሞ የሆነ ታይም ይፈልጋል። እንደዛ ሰው እንደ ማህበረሰብ እሱ ደግሞ አስተሳሰብ እየመጣ ሲመጣ ደግሞ እንደ ሀገር ልንቆም አንችልም። አንዱ አስጊ ሁኔታ ብዬ የማስበው በዚህ ሁኔታ ነው። ሌሎች ብዙ ስለተነሱ ነው የተገደብኩት። አመሰግናለሁ። በጣም እናመሰግናለን ጥምቴ። ሌላ ሰው ሀሳቡን የሚያካፍለን ሰው ገብቶ ሀሳብ አስተያየት መስጠት ይችላል። የቅድሙን የካርዱን ኤችኤም የሚባል ሰው ካርዱን እንደሞላ በጽሁፍ ነግሮናል። ግሩፕ ውስጥ ኤችኤም የሚባል ሰው ካርዱን ሞልቶታል። ስለዚህ ለሌላ ሰው ሀሳብ አስተያየቱ እንዲሰጠን ወደ ሌላ ሰው እንሄዳለን። ሀገራችን ኢትዮጵያ ቀደም ከጠቀስናቸው የክራይሲስ ወይ ደግሞ አስጊ ሁኔታ አንድ ሀገር አስጊ ሁኔታ ውስጥ ናት ለመኖር ከሚያስብሉ ነገሮች አንፃር አስጊ ሁኔታ ውስጥ ናት ብለው ያምናሉ ወይ? አስጊ ሁኔታ ውስጥ ናት ብለው ካሰቡ አስጊ ሁኔታ ውስጥ ናት እንድንል ያደረገን ነገር ምንድን ነው? አስጊ ሁኔታ ውስጥ አይደለችም ብለንም የምናስብ ከሆነ አስጊ ሁኔታ ውስጥ አይደለችም ወይ እንድንል ያስቻሉ ነጥቦችስ ምን ምንድን ናቸው የሚለው ነጥብ ላይ እየተወያየን እንገኛለን። ሀሳብ አስተያየታችሁ እንድትሰጡን መድረኩ ክፍት ነው። ለሌሎች ሰዎች እንዲገቡ እና ሀሳባቸውን እንዲያንሸራሽሩ እድሉን ለመስጠት የመወያያ ርዕሱን ወይ ደግሞ ሊንኩን ለሰዎች ሼር በማድረግ እንዲገቡ ጋብዟቸው። መድረኩን ለእናንተ እሰጣለሁኝ ሀሳብ አስተያየታችሁ እንድትሰጡ። ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሻችሁ? አለን ድምጼ ይሰማል? ይሰማል። መቀጠል ይችላሉ። እሺ፣ አመሰግናለሁ። የብዙዎችን ሌሎችም ሀሳብ ሰምቻለሁ። ደስ የሚል ርዕስ ነበረ የተነሳው ለመወያየት። እኔ አንድ ሀሳብ አለኝ እዚህ ላይ። አንድ ሀገር ክራይሲስ ውስጥ አለች፣ ክራይሲስ ውስጥ ገብታለች ብለን ከመወሰን በፊት ክራይሲስ የሚያስብለው ነገሮች ምንድን ነው ብለን ብናየው ጥሩ ነው ብዬ ነው የሚያስበው። አንዲት ሀገር ክራይሲስ ውስጥ ገብታለች ለማለት ክራይሲስ ለማስባል ምን ምን ነገሮች እዛ ያቺ ሀገር ውስጥ ቢከሰት ነው። በእርግጥ ያው ብዙ አደጋዎች ብዙ የሆነ ቻሌንጅ ኖሮ ሊነሱ ይችላሉ። ወደ ክራይሲስ ደረጃ መውሰድ የሚችሉ ምን ምንድን ናቸው ብለን ብናስበው ጥሩ ነው ብዬ ነው የሚያስበው። ለምሳሌ አንድ ሀገር ውስጥ የሆነ ድንገተኛ ነገር ቢከሰት አንድ መንግስት ሀገርን መቆጣጠር፣ ስርዓትን ማስከበር፣ ማስጠበቅ ካልቻለ፣ ድንበሮችን በጥሩ ሁኔታ እንዲጠበቁ ማድረግ ካልቻለ እንደዚህ አይነት ነገሮች ሲከሰት ይሄ አለው ስልጣኑ ወይ ደግሞ የመንግስትነት ደረጃ የሚያስብለው ነገር ላይ አደጋ ስለሚያመጣ ይሄ ክራይሲስ ከሚያስብለው አንዱ ነገር ነው። ሌላ ደግሞ ሰፋ ያለ የሆነ ሰብአዊ አደጋ ቢከሰት ለምሳሌ አንዲት ሀገር ውስጥ ከፍተኛ ቁጥር ያለው ህዝብ ለሞት የሚያዳርግ ሰብአዊ ላይ የሚያመጣ ነገር ያለው ደግሞ በሽታና ኑሮ መስተጓጎል ከፍተኛ ሁኔታ የሚታይ ከሆነ እንደዚህ አይነት ነገሮችም ክራይሲስ ሊያስብሉ ይችላሉ። ሌላው ደግሞ ግጭትና አለመረጋጋት ቢከሰት ያቺ ሀገር ውስጥ ለጦርነት ሰፋ ያለ እርስ በርስ
መጋጨት ብሔር ብሔረሰብ ውስጥ ወይ ደግሞ በሃይማኖት በሰዎች መሀል በጣም አደጋ የሚያስከስት ግጭት ቢከሰት እንደዚህ አይነት ነገሮች ክራይሲስ ነው ሊያስብሉ ይችላሉ። ኢትዮጵያ ምን እዚህ ውስጥ ልትመደብ ትችላለች ብለን ለመወሰን እንደዚህ አይነት ነገሮች ካለ አዎ ኢትዮጵያ ክራይሲስ ውስጥ ናት ማለት እንችላለን። ሌላ ደግሞ የኢኮኖሚ ውድቀት በጣም በከፍተኛ ሁኔታ የዋጋ ግሽበት፣ የገንዘብ ዋጋ በፍጥነት ማሽቆልቆል እና ከባድ የባንክ ውድቀት እዛ ውስጥ ከተከሰተም ይህ ክራይሲስ ነው ሊያስብል ይችላል። ሌላው ደግሞ በጤና በኩል ሀገር ውስጥ ድንገተኛ የሆነ የጤና አደጋዎች ከተከሰተ ለምሳሌ እንደ ኮሮና እና ኢቦላ አይነት በሽታዎች እዛች ሀገር ውስጥ ካለ ይህ በጣም በከፍታ ቁጥር ሰዎች ላይ አደጋ ሊያስከትል ስለሚችል እንደዚህ አይነት በሽታዎችም ሀገሪቱ ውስጥ ከተከሰተ ክራይሲስ እዛ ሀገር ውስጥ አለ ለማስባል ይችላል ብዬ ገምታለሁ። አመሰግናለሁ። እሺ፣ በጣም አድርገን እናመሰግናለን ተሳታፊያችን። የመጀመሪያው ጥያቄ ላይ ነው በሰፊው ሀሳብ የሰጡት። ምናልባት ዘግይተው ስለገቡ የመጀመሪያ መወያያችን ላይ አልደረሱም ይሆናል። የመጀመሪያው መወያያ ርዕሳችን የነበረው ክራይሲስ ወይ ደግሞ አስጊ ሁኔታ ማለት ምን ማለት ነው፣ አስጊ ሁኔታ ለማለትስ የሚያስችሉ ነጥቦች ምንድን ናቸው የሚለው ነጥብ ላይ ስንወያይ ቆይተናል እና ምናልባት እርስዎ ዘግይተው ስለገቡ እዛ ላይ አልደረሱም ይሆናል። አሁን ካሏቸው ነገሮች አንጻር ወደ ሁለተኛው ጥያቄ ለማምጣት ያክል አሁን ከጠቀሷቸው ነገሮች አንጻር ኢትዮጵያን የትኛው ላይ ናት ማለት እንችላለን? ክራይሲስ ላይ ናት ወይንስ አይደለችም ማለት እንችላለን? እንዲሁም ከሁለቱ አንዱ ላይ ናት ካሉ ያንን እንዲሉ ያስቻሉት ነጥቦች ምንድን ናቸው የሚለው ነጥብ ላይ ሀሳቡን ቢሰጡ። አሁን እኔ ኢትዮጵያ ዳያት የሚታየኝ በዚህ መስፈርቶች ሁላችንም የምናየው የዋጋ ንረት ነው አብዛኛው ጊዜ የምንታየው እና ደግሞ አንዳንድ ቦታዎች ላይ ግጭት አለ። ግን ይሄ ክራይሲስ ነው ያስብላል ብዬ አላስብም። እኔ በበኩሌ ግጭትም ያለው አንዳንድ ቦታዎች ላይ ነው። ሰው እየሞተ ነው፣ ግን ይሄን ያህል ነው ብዬ ሊገምተው አልችልም። እና ደግሞ አንዱ ደግሞ ዋጋ ግሽበት ነው። እሱም ደግሞ ይሄን ያህል ያው ባንኮች እየሰሩ ነው ብዙ ቦታዎች ዋጋ ንረትም ካለው የኑሮ ውድነት ነው ብለን ልንወስደው እንችላለን። እንደዛም ደግሞ ትንሽ ሰላም እጦት አለ ብለን ልንወስደው እንችላለን። ግን ወደ ክራይሲስ ደረጃ ከፍ አድርገን ልንመድበው እንችላለን ብዬ አላስበውም። ግን ሌሎቹ ያው በጤና በኩል አሪፍ አለ። ሌላውን ደግሞ በጤናም በኢኮኖሚ ያው ትንሽ አለ እንጂ ክራይሲስ ውስጥ ልመድብ አልችለውም እኔ በበኩሌ። ሌሎቹ ምን እንደም በጣም አድርገን እናመሰግናለን ተሳታፊያችን ለሰጡን ሀሳብ አስተያየት። ሌሎቻችሁስ እዚህ ላይ ምን ሀሳብ አላችሁ? ክራይሲስ ወይ ደግሞ አስጊ ሁኔታ ብለን ከምንጠቅሳቸው ነገሮች አንጻር ወይም ደግሞ ዘግይታችሁ የገባችሁ ካላችሁ ክራይሲስ ምንድን ነው በሚል ርዕስ ከቀደም ብለን ስንወያይ ቆይተናል። እንዲሁም ክራይሲስ አለ ለማለት የሚያስችሉ ነጥቦች ምንድን ናቸው የሚሉ ነጥቦች ላይ የተወያየን ቆይተናል። አሁን ደግሞ ከዚህ አንጻር ኢትዮጵያ ክራይሲስ ወይ ደግሞ አስጊ ሁኔታ ላይ ናት ወይ ደግሞ ቀውስ ላይ ናት ወይ በሚል ጥያቄ እየተወያየ እንገኛለን። አስጊ ሁኔታ ላይ ናት ወይንም ደግሞ አይደለችም ብላችሁ የምታስቡ ከሆነ እንዲህ ለማለት ያስቻሉ ነጥቦች ምንድን ናቸው የሚሉ ነጥቦችን በማንሳት ሀሳብ አስተያየታችሁ እንድትሰጡን እንጠይቃለን። ስለዚህ ሀሳብ መስጠት የሚፈልግ ሰው ማይኩን አብርቶ መግባት ይችላል። እሺ፣ በእኔ አስተሳሰብ ኢትዮጵያ ክራይሲስ ውስጥ ናት ለሚለው አዎ ብዬ ነው የማስበው። ከምን አንጻር ደግሞ ላልከው ነገሮች ያው የተለያዩ እንትኖች ስለሚኖሩት የመጀመሪያው ከኢኮኖሚ አንጻር እኔ ብንል እንኳን ምንድነው ከኢኮኖሚያችን አንጻር በቅርብ ጊዜ እንኳን የተከሰተው ምንድነው ኢንፍሌሽኑ ነው ማለት ከአመት በፊት የነበረ ነገር ከ56 ኦልሞስት ወደ 160 ብር ነው በጣም የጨመረው ማለት ነው። ከዛ በተጨማሪ ደግሞ የስራ አጥ ቁጥር መብዛት፣ የምንድነው የነዳጅ ጭማሪ ምናምን እነሱን ካየን ከኢኮኖሚ አንጻር በጣም ክራይሲስ ገብተናል ብለን ብይሄድን ለመስራት በጣም ተቸግረናል። አሁን ለምሳሌ ያለንበት ያሰጋል። ከአዲስ አበባ ያለን ሰዎች ወደ ሌላ ቦታ ወጥቶ መስራት ትንሽ የሚያሰጋ ሁኔታ ስለሆነ ስቲል አስጊ ሁኔታ ውስጥ ናት ብዬ አስባለሁ። ሌላ ተጨማሪ ደግሞ ከማህበረሰባችንም አንጻር
ብዙ ማህበረሰቦች ምንድነው ላይ የተከሰተው እየተሰደዱ ነው። ቅርብ ጊዜ ራሱ ጥናቱ እንዳሳየው ከአምና እንኳን ዘንድሮ 36% ያክል የተሰደዱ ቁጥር በጣም በዝቷል ነው የሚባለው። ስለዚህ እንደዚህ ባለበት ሰዓት ላይ በክራይሲስ አለ ያሰባለው። በተጨማሪ ደግሞ ድርቆች እያየን ያለንበት ነው። አሁን በቅርቡም ጻጽ ላይ ማለት እዛም አካባቢ ድርቅ ተከስቷል ብለናል። ስለዚህ ስቲል ይሄም ክራይሲስ ነው ብዬ አስባለሁ እንደኔ። ስለዚህ እኚህ ነገሮች ባሉበት ደረጃ ምንም አይነት አስኪ ሁኔታ የለም ለማለት ወይም ደግሞ መጠኑ ከፍ ያላለ አስኪ ሁኔታ የለም ለማለት አያስችለኝም። ስለዚህ እንደኔ በግሌ አስኪ ሁኔታ ውስጥ ነን ብዬ አስባለሁ ከነዚህ ነገሮች አንጻር ማለት ነው። አመሰግናለሁ። በጣም እናመሰግናለን ሀረግ። ሌላ ሰው እዚህ ርዕስ ላይ ሀሳቡን የሚያካፍለን ሰው ካለ ማይኩን በማብራት መግባት ይችላል። ይቻላል፣ ትችላለህ። እሺ፣ አመሰግናለሁ። ሀሳቦችን ሳዳምጥ ነበረ። አብዛኞቹን ሀሳቦች እደግፋለሁ ወይም ደግሞ ጥሩ ናቸው ብዬ አስባለሁ። ሁሉም ይህንን ሀሳብ ለማከል ያህል ያው ክራይስን በተለያየ መልኩ የገለጽናቸው ለእኔ ቀውስ ብዬ ነው የማስቀምጠው። ምናልባት ቅድም አንድ ወንድማችን ሲገልጽ እንደነበረው ክራይስ ማለት አልችልም የሚል ነበር። ምናልባት ክራይሲስ አሁን በዓለም አቀፍ ድንጋጌዎች ዲክላሬሽን ሊሆን ይችላል። ኢመርጀንሲ ስቴት ለምሳሌ ስቴትስ ኦፍ ኢመርጀንሲ በአዋጅ ይታወጃል። ሰው ኢትዮጵያ ደግሞ ለዚህ ተጠቂ ናት። በየጊዜው የስቴት ኦፍ ኢመርጀንሲ በክልሎች አንድ ክራይስ ወይ ደግሞ ወደ ኮላፕስ እንዳይሄድ ስቴት ኦፍ ኢመርጀንሲ ወይ ዲክላሬሽን በዓለም አቀፍም በሀገር አቀፍ ደረጃም ቀደምም አይ ቲንክ አንበርግ ነው ምንድነው ቫይረሱን ቅርብ ጊዜ የነበረው ዋን ኦፍ ምሳሌ ሊሆን ይችላል። ሰው ሰራሽ ውጭም የሆኑ ነገሮች ሲከሰቱ የተለያዩ ነገሮች ያ አንደኛ አለ ለማለት ወይም ደግሞ ያንን ይዘት ሊያሳይ የሚችል ነው ብዬ አስባለሁ። ምንድነው ክራይሲስ የምንለው? አንድ ሀገር ሊሆን ይችላል፣ ድርጅት ሊሆን ይችላል፣ ቤት ፋሚሊ ውስጥም ሊሆን ይችላል፣ ማህበረሰብ ውስጥም ሊሆን ይችላል። ሁኔታዎችን ለማስቀጠል ሳይቻል ሲቀር ያንን ክራይሲስ ብለን ልንፈታው እንችላለን ወይ ደግሞ ዲፋይንድ ማድረግ እንችላለን ብዬ አስባለሁ። ክራይሲስ ከሚለው ሲጀምር ቀደም ከመጀመሪያ ሀሳቡ ስንነሳ ከዛም በተጨማሪ ደግሞ አንዳንድ ለምሳሌ አሁን እንደዚህ የኮቪድም አሁን ቅርብ ጊዜ የተከሰተው ቫይረስም ሲከሰት ከባድና የሆነ አክሽን ሲፈልግ ወይም መፍትሄ ሲፈልግ እንደዚህ ነገሮች ሲያጋጥሙ የሚፈልጉ ችግሮች ሲቀጥሙ ይሄኛውን ክራይሲስ ማለት እንችላለን ማለት ነው። ቅድም ሲጠቀስ እንደጠቀስኩትም በየአድም ከስቴት ወደ ስቴት መጓጓዝ አለመቻል፣ የደህንነት የሴኩሪቲ ጉዳይ ምናምን ማጣት፣ መብቶች ሲጣሱ ምናምን ይሄም ክራይሲስን መደንብ አድርጎ አንድ አካባቢ ወይ ድርጅትም ባይዝ ክራይሲስ ማለት ክራይሲስ ተከሰተ ብለን እንላለን ማለት ነው። የክራይሲስ አይነቶች የጦርነት፣ ኢኮኖሚ፣ ቅድም ስንጠቅሳቸው የነበረው የምግብ፣ የጤና ችግር ምናምን ፖለቲካም ሊሆን ይችላል። የተፈጥሮ አደጋ እንኳን እንደርኳቸው በሰው ሰራሽም ከሰው ሰራሽ ውጭ መሆኑ ሊከሰት ይችላል ብዬ አስባለሁ። የኢንፍሌሽን የምናምን የመሳሰሉ ነገሮች ይኖራሉ ብዬ አስባለሁ። እነዚህ ነገሮች በሙሉ ኢትዮጵያ ውስጥ ተከስተዋል። ግን ያ ማለት ሙሉ በሙሉ ፈርሷል ወይም ደግሞ ኮላፕስ አድርጓል ነው። ስለ ሀገር እያወራ ስለሆነ ስለ ኢትዮጵያ እያወራ ስለሆነ ኮላፕስ አድርጓል ማለት አንችልም። ፕራይስ ኔቸር ነው። አንዳንዴም ኔቸር ብቻም አይደለም በሰዎች ሆን ተብሎ ወይም ደግሞ በፖለቲካል ኢንተረስት ወይም ኢንተርናልም ኤክስተርናል ሊሆን ይችላል ፋክተሮች ቤዝ አድርጎ ሊፈጠር ይችላል ክራይስ። ግን ያ ክራይስ ማይት ሜቢ ለምሳሌ ወደ ኮላፕስ የማድረግ እንትኖች ሊሄዱ ይችላል ብዬ አስባለሁ። እና ከዚህ አንጻር ብዙ አይነት ፐርስፔክቲቮች ሊኖሩ ይችላሉ። ቅድም እንዳልኳችሁ የዲክላሬሽን እና ኢመርጀንሲ ስቴት ኦፍ ኢመርጀንሲ አንዳንድ የሚታወጁት ለምሳሌ ላሳም ቅርብ ጊዜ የቫይረሱን ማንሳት ይችላል ስቴት ኦፍ ኢመርጀንሲ ተብለዋል። ኢንክሉዲንግ አሁን ያሉ የኖርዘርን አካባቢ ያሉ የሀገራችን አንዱ ክፍል ደግሞ የስቴት ኦፍ ኢመርጀንሲ ሲታወጅ ነበር እና እንደዚህ እንትኖች አስቸኳይ አዋጆች ምናምን እነዚህ ክራይሲስ መኖራቸው
ማሳያ ነው። ምንም ወደዚህ ምንለው ሳይሆን እነዚህ አዋጅ በተለይ እንደዚህ አይነት የስቴት ኦፍ ኢመርጀንሲ ዲክላሬሽኖች ምናምን ሲወጡ በመንግስት በጊዜያዊ የሚወስዳቸው ልዩ እርምጃዎች ምናምን እነዚህ የክራይስ መኖራቸው ማሳያ ነው ብዬ አስባለሁ። እና ጊዜያዊ ሊሆን ይችላል፣ አንዳንዴ ደግሞ ለረጅም ጊዜ እንደምናየው 3 ዓመት 2 ዓመት ይቆያል። ያ እስከ ኮላፕስ እስከ ማድረስ ድረስ ይቀጥላል ብዬ አስባለሁ። ይዘቶቻቸው እነዚህ ናቸው ብዬ ነው የማስበው። አሁን አለ ብዬ ነው ማለት ነው። አመሰግናለሁ። በጣም እናመሰግናለን ለሰጠህን ሀሳብ። ሌላ ሰው እዚህ ርዕስ ላይ የሚሰጠው ሀሳብ ካለ ማይኩን አብርቶ ሀሳቡን ማካፈል ይችላል። አሁን እየተወያየን የምንገኘው አንድ ሀገር ክራይሲስ ላይ ነው ወይ ደግሞ ለመኖር አስጊ ሁኔታ ላይ ነው ከሚያስብሉ ነጥቦች አንጻር እነዚህ ነጥቦች ላይ ቀደም ብለን ስንወያይ ቆይተናል። ከነዚህ ነጥቦች አንጻር አሁን ላይ ኢትዮጵያ ክራይሲስ ላይ ወይ ደግሞ ለመኖር አስጊ ሁኔታ ወይንም ደግሞ ቀውስ ላይ ናት ማለት እንችላለን ወይ? እንደዛ ብለን የምናስብም ከሆነ ከምን አንጻር ነው? ቀውስ ላይ አይደለችም ብለን የምናስብም ከሆነ ከምን አንጻር ነው የሚለው የውይይት ርዕስ ላይ እየተወያየ እንገኛለን። እዚህ ላይ ሀሳብ አስተያየታችሁን እንድትሰጡን እንጠይቃለን። ምናልባት እዚህ ላይ እኔ ሀሳብ ለመጨመር ያው ብዙ ሰዎች ዝም ካሉ ዘንዳ እስቲ ለእኔ ቅድም ባልኩት ሀሳብ እጸናለሁ፣ ግን ትንሽ ለመጨመር ያክል ለምሳሌ ሁለተኛው የዓለም ጦርነት ይባላል እና ሁለተኛው የዓለም ጦርነት ላይ ማለት ከአጠራሩ አንጻር ምን ያክል እንትን እንዳለበት ለመግለጽ ኢትዮጵያ አልተሳተፈችበትም ወይ ያልተሳተፉ ብዙ ሀገራት እያሉ የዓለም ጦርነት ይባላል እና ግን ዓለም ሙሉ ለሙሉ ጦርነት ውስጥ የገባችበት አልነበረም። ይሄኛውንም በእንደዚህ አይነት መልኩ ባናየው ብዬ አስባለሁ። ምን ለማለት ነው? ቅድም እንዳልኩት አንዳንድ አካባቢዎች ላይ የጦርነት ስጋቶች አሉ። አንዳንድ አካባቢዎች ላይ ከበሽታ ጋር የተያዙ ከድርቅ ጋር የተያዙ ነገሮች ይኖራሉ። እስቲል ግን ኢትዮጵያ ውስጥ ሰዎች እየኖሩ ናቸው። ምን ማለት ነው? የሰው ልጆች ለምሳሌ ሀገራት፣ ኤምባሲዎች፣ የሀገር እንዲሁም ድርጅቶች ኢንተርናሽናል ድርጅቶች ሊሆኑ ይችላሉ፣ ሀገር ውስጥ ያሉ ድርጅቶች የሀገር ለሰው ልጆች ለመኖር አስጊ ነው ብለው የሚፈርጁበት ሁኔታ ሊኖር ይችላል። ለምሳሌ ከዛ አንጻር ጎረቤታችንን ሱዳን መጥቀስ እንችላለን። ካለው ጦርነትና መከፋፈል አንጻር ለሰው ልጆች ለመኖር አስጊ የሆነ ሁኔታ ያለበት እና ኤምባሲዎች ሀገራት ዜጎቻቸው ወደዛ እንዳይሄዱ የሚከለክሉበት ሁኔታ ይታያል። ወደ ሀገራችን ስንመጣ ግን የሰው ልጆች ስቲል አሁንም ሰዎች ዜጎች መኖር ይችላሉ። ስራ ሰርተው ወደ ቤት መግባት ይችላሉ። ሌሎች ነገሮችን ማድረግ ይችላሉ። ቀደም እንደተባለው ባንኮች ፋይናንሻል ሰርቪሶችን ይሰጣሉ። ሌሎችም የዴይ ቱ ዴይ አክቲቪቲዎች መደረግ ይችላሉ። ከነዚህ ነገሮች አንጻር ሙሉ ለሙሉ ኢትዮጵያ ለሰው ልጆች ለመኖር አስጊ ሁኔታ ውስጥ ወይ ደግሞ ቀውስ ውስጥ ናት ወይም ክራይሲስ ውስጥ ናት ማለት ያስችለናል ብዬ እኔ በግሌ አላምንም። ነገር ግን እንደተባለው የተለያዩ ቦታዎች ላይ የተለያዩ ችግሮች አሉ። በዛ አካባቢ የሚኖሩ ሰዎችንም ለመኖር ከባድ የሚያደርጉ ሁኔታዎች አሉ ማለት ነው። እንደ ሀገር ግን ኢትዮጵያ ለሰው ልጆች ወይ ደግሞ ለሌላም ሀገር ዜጎች ለመተው ለመኖር አስጊ ሁኔታ ውስጥ ናቸው ብዬ አላስብም። ቅድም ከጠቀስናቸው ነገሮች አንጻር አንደኛው የሰው ልጅ ለመኖር አስጊ የሚያደርገው ነገር የተፈጥሮ ሁኔታዎች ናቸው። ለምሳሌ ኤርዝኩዌክ፣ ሱናሚ፣ ሌሎችም የተፈጥሮ አደጋዎች ሊጠቀሱ ይችላሉ። ከዚህ አንጻር ወደ ኤሲያ አካባቢ ያሉ ሀገራት በዚህ በተደጋጋሚ ይጠቃሉ እና እነዚህን ሀገራት ከዛ አንጻር ምክንያቱም የእነዚህ ሀገራት የተወሰኑ ቦታዎች ላይ እነዚህ ስጋቶች ሁልጊዜም ያሉ ናቸው እና ተዘጋጅተው ይኖራሉ። ከዛ አንጻር እነዚህ ሀገራት ለሰው ልጆች ለመኖር አስጊ ናቸው ማለት እንችላለን ወይ? ቀውስ ላይ ናቸው ወይ ማለት እንችላለን ወይ? ስለዚህ የሆነ ቦታ ላይ የተፈጠረ ነገር ሙሉ ለሙሉ የአንድን ሀገር ማንነት ይገልጻል ብለን ራሳችንን የምንጠይቅ አስባለሁኝ እና እኔ በግሌ ይሄ ነው እዚህ ርዕስ ላይ ያለኝ አስተያየት። ሌሎቻችሁም እዚህ ላይ የገባችሁ ሀሳብ አስተያየታችሁን እንድታካፍሉ እንጠይቃለን። ሌላ ሀሳብ የሚያካፍለን ሰው ካለ ማይኩን አብርቶ መግባት ይችላል። እኔ ልግባ ዳሜ? ይቻላል፣ መግባት ይቻላል። እሺ፣ አመሰግናለሁ በድጋሚ እድል ስለሰጠኸኝ። ቅድም እየተረበሽኩ ነበር ቤትና ብዙ ሀሳብ መስጠት አልቻልኩም በደንብ። ለዛ ነው አንድ መጨመር የምፈልገው ነገር፣ አንደኛ እኔ በደንብ ክራይሲስ አለ ብዬ ሳነሳ አንዱ መነሻ ምክንያቱ የሚሆነው በትልቁ እንደ ኢትዮጵያ ብዙውን የማህበረሰብ ክፍል ወይ ደግሞ ብዙ ከክልሎች በክልሎች የተዋቀረች ናት ኢትዮጵያ እና ብዙውን ክልል ስናይ የሰላም ችግር ያጋጠመው
የሰላም ችግር ያላጋጠመው ክልል ደግሞ ብለን ካልን ደግሞ የኢኮኖሚክ ችግር ያጋጠመው ኢቭን የሞራል በራሱ አሁን ባለው ሰዓት ሞራሊ ወጣቱ ሞራል አለው ለስራ በጣም የተጋ ነው ልንል አንችልም። በጣም ከጊዜ ወደ ጊዜ እየጎደልን የመጣንበት ሁኔታ እሱ ደግሞ ለዛሬው ኢትዮጵያ ሳይሆን ኢቭን ክራይሲስ ሆኖ የሚቀጥለው ነገም ብዙ አመታትን መስራት የሚያስችለን ሁኔታ ላይ ለምሳሌ የኤዱኬሽን ሴክተሩን ኢቭን ስናየው በእኔ በግሌ ሳይሆን ብዙ ልጆች በትምህርት ላይ ያሰማሩ ወላጆች በደንብ ሊመሰክሩበት የሚችሉ ሴክተሩ በጣም እየሞተ ያለ ተማሪው ልክ እዚች ሀገር ላይ ብቻ እጣ ፈንታ ሆኖ እንዲቀር እየተወሰነ ያለበት ሁኔታ በጣም ትልቅ ክራይሲስ ለነገ ለዛሬ ሳይሆን ለፊውቸር ኢቭን ኢፍ አንድ ፓርቲ ኦር የሆነ አካል ነገ ባይቀጥል ግን ያ ቀውስ ግን ይዞት እንዲቀጥል ትውልዱ እየተደረገበት ያለው ሁኔታ እሱ በራሱ አንዱ ትልቅ በጣም ክራይሲስ የምለው እንደኔ ማለት ነው። በቃ ኢቭን ካሪክለሙ በጣም ስለተበላሸ ሆፕለስ የሆነ ትውልድ እንዲፈጠር እየሆነ ነው ማለት ይሄ ተማሪ ለምሳሌ እንግሊዘኛ እውቀት ከሌለው ከኢንተርናሽናል ተማሪ ጋር ወይ ደግሞ ኢንተርናሽናሊ ኮሚኒኬት አድርጎ መስራት ይችላል ወይ ነገ እድሎችን ማግኘት ይችላል ወይ ምንም። ስለዚህ ይሄ ለነገዋ ኢትዮጵያን በጣም ትልቅ ስጋት የሚሆን ለአሁን ብቻ ሳይሆን ማለት ነው። ከሄልዝ ሴክተር ስናይ በጣም ብዙ ሰው የኒውትሪሽን ችግር ነው በነገራችን ላይ የኒውትሪሽን በጣም ችግር ስላለ ነው አሁንም ደግሞ የጤናም ችግር እየተከሰተ ያለው በዛው ልክ። ስለዚህ የጤና ችግሩ ከተከሰተም በኋላ ደግሞ ሕክምና ማግኘትም ደግሞ ከአቅም በላይ ሆኗል ማለት ነው። ይሄ ክራይሲስ አይደለም፣ በጣም ብዙ ችግሮች እየተከሰቱ በሽታ እየተፈጠረ እየተሰማ ኢቭን መታከም የማይቻልበት ደረጃ የተደረሰው አሁን ነው። በየክልሉ ሰላም ስለሌለ መሰለኝ አዲስ አበባ ልትፈነዳ ደርሳ ያለችው፣ ምክንያቱም የሰው ብዛት በጣም ስላለ። እንደዛም ሆነ የስራ አጥ አሁን እያየነው ከሆነ የት ነው መንገድ ትራንስፖርት ነው ለ48 ፖዚሽኖች ፖስት አይታችሁ ከሆነ ለ48 ፖዚሽን እንግዲህ ውሸት ካልሆነና ሌላ ፎቶ ተጠቅሞ ካልሆነ አላውቅም፣ እርግጠኛ አይደለሁም። ግን በጣም ብዙ ወጣቶች ነው የተጥለቀለቁ። አይሆንም ብሎ ማሰብም ይከብዳል፣ ምክንያቱም ብዙ የተማረ የሰው ኃይል አለ፣ ግን ደግሞ የስራ እድል የለም። ዳት ሚንስ ይሄ ጋቨርንመንት ብቻ ከቨር አያደርገውም፣ ሁሉ የተማረውን ሰው ሊቀጥር አይችልም። ሲስተም ነው የሚዘረጋውና ያ ሲስተም በሙሉ ብሬክ እየሆነ ነው አሁን። ይሄ ደግሞ ለዛሬ ሳይሆን ለነገዋም ኢትዮጵያ ክራይሲስ ነው። ስለዚህ አንዱ በጣም ክራይሲስ አለ ሊያስብል የሚችለው ቅድም ሌሎችም ስለጠቀሱት አንዱ የስራ አጥ ነው። ስለዚህ እነዚህ ክራይሲሶች ናቸው። ሌሎች የሚፈጠሩ እንደ ኢመርጀንሲ የሚመጡ ትልልቅ ችግሮችም አንዱ ለኢትዮጵያ እንደ ክራይሲስ የሚቆጠሩ ናቸው። ግን እንደ ትውልድ የሚያሳስበኝ እንደኔ ደግሞ በቃ ሆፕለስ የሆነ ትውልድ በቃ አሁን በጣም በብዙ ሰው ለምሳሌ ወጣት ስደተኛ እየሆነ ነው፣ ለዛውም በህገ ወጥ ስደት ማለት ነው። መቼም ኢትዮጵያ ብትመቸውና መስራት ቢችል ወጥቶ መግባት የሚችለው ማህበረሰብ አይተን ብቻ ዲሳይድ ማድረግ አይቻልም። አማራጭ ስለሌለው ሊሆን ይችላል ወጥቶ የሚገባው። ወይ ደግሞ የኑሮ ደረጃችንም ደግሞ አንዱ በጣም ተለያይቷል። ግማሹ በጣም ሌክዠሪስ የሆነ ላይፍ እየኖረ ነው፣ በጣም ብዙ ማህበረሰብ ደግሞ በጣም ወርዷል። እሱ በራሱ ሲስተሙ ያመጣው ነገር ነው ወደዛ ውስጥ እንድንገባ ያደረገ ማለት ነው። በጣም ክራይሲስ እንደሆነ የሚያሳየን አንዱ ይሄ ነው። ወጣቱ ቅድም ካልኩት የስራ አጥነት ችግር የተነሳ ሰላም የተነሳ ጦርነት መማገዱ ፍርሃት የተነሳ በሙሉ ወደ ስደት ነው። ያም ስደት አልጋ ባልጋ አይሆንም፣ ያው በየበረሃው ስለሚሄዱ በጣም ብዙ ሰው እየሞተ ነው ማለት ነው። ይሄ አንዱ ክራይሲስ መነሻው ነው። ቅድም መጀመሪያ ሰጣ ሐሳቤን እንደገለጽኩትም እነዚህ ትልልቅ ችግሮች ደግሞ ብዙ ጊዜ መስራትን ሊጠበቅብን ይችላል ማለት ነው። ካልሆነ ከባድ አሁንም የባሰ አዘቅት ውስጥ ሊከተን የሚችል ሁኔታ ውስጥ ነው ያለ ነው ብዬ ነው ማንሳት የምችለው። በጣም አመሰግናለሁ። በጣም እናመሰግናለን ለሰጠሽን ሀሳብ። ሌሎቻችሁንም ለሰጣችሁን ሀሳብ በጣም አመሰግናለን። አሁን አንድ ካርድ እንሙላና ወደ ሶስተኛውና ወደ መጨረሻው የመወያያ ርዕስ እንሄዳለን ማለት ነው። ሬዲ ናችሁ? እስኪ ጥቂት ሰው ግሩፕ ውስጥ ሬዲ ይበለኝና ካርድ ቁጥር መጥራት ጀምራለሁ። የካርድ ቁጥር መጥራት ጀምራለሁ።
21 765 3653 1615 መልሼታለሁ 2176 5365 3161 5 ለመጨረሻው በራሳችሁ ሰው ግሩፕ ላይ ሼር ያድርገው ወይ በድምጽ እንደሞላ ይንገረን። እስከዛ ሞላ ሰው በድምጽ ወይ ደግሞ በጽሁፍ መሙላቱን ቼክ ያድርግልን። እስከዛ የመጨረሻውን የመወያያ ርዕሳችንን ሼር አድርጋለሁ። የመጨረሻው የመወያያ ርዕሳችን አንድ ሀገር ለዜጎች አስጊ ሁኔታ ወይንም ክራይሲስ ውስጥ እንዳይገባ አስጊ የሚባል ሁኔታ ውስጥ የሚገኝ ከሆነም አሁን ካልናቸው ነገሮች አንጻር በዋናነት ሀገራችን ኢትዮጵያን ላይ ፎከስ አድርገን የምንወያይ ይሆናል እኛው ላይ። ስለዚህ አንድ ሀገር ለዜጎች አስጊ ሁኔታ ወይ ደግሞ ክራይሲስ ውስጥ ወይንም ቀውስ ውስጥ እንዳይገባ አስጊ ሁኔታ ውስጥ የሚገኝ ከሆነም እንዲወጣ ከእያንዳንዱ ሰው ምን ይጠበቃል፣ ከኛ እንደ ግለሰብ ምን ይጠበቃል የሚለው ላይ ነው የምንወያየው። ደግሞ አስጊ ሁኔታ ውስጥ ነን ብለን የምናስብም ከሆነ አይደለም ብለን የምናስብ ከሆነ ቀደም ከሰጠናቸው ማብራሪያዎች አንፃር ከዛ ውስጥ እንድንወጣ ወይም ደግሞ እንዳንገባ ከእያንዳንዳችን ምን ይጠበቃል የሚለው ላይ ነው የምንወያየው። አሁን ሀሳብ ያላችሁ እዚህ ላይ ሀሳባችሁን ብታጋሩ መድረኩ የእናንተ ነው። መቀጠል እችላለሁ እኔ? ይቻላል፣ ትችላለህ ኃይሌ። እሺ አመሰግናለሁ። እስካሁን በነበሩት ጥያቄዎችና የተነሱ ሀሳቦች እጅግ ድንቅ ነበሩ። ምናልባት ወደዚህኛው ጥያቄ ስሄድ አንደኛና ሁለተኛ ጥያቄ ሞር እየተባለ የነበረው አንድ ሀገር በተለይ ብዙዎቻችን ያወራን የነበረው እኔ የምስማማበት ክራይሲስ ውስጥ ነን፣ አስጊ ሁኔታ ላይ ነን ብዬ በሚለው እስማማለሁና እንደው እንደ አንድ ዜጋ ምን ማድረግ አለብን ከዚህ ለመውጣት ወይም የተሻለ ነገር ለማድረግ ምን ማድረግ አለብን የሚለው በመጀመሪያ ደረጃ አመለካከታችን ምን ላይ ነው የተመሰረተው፣ የኛ አመለካከት ማንነታችን ምን ላይ ነው የተገነባ የሚለው ነገር በደንብ ብናጤነውና ልክ ደግሞ እንደ ሰው ደግሞ ለውጥ ፈላጊ መሆን ሁሌ ይሄ ያለ ይሄ ሆነ ከምንል አንድ ኃይሌ ምን ማድረግ አለበት የተሻለች ሀገርን ለመረከብ የተሻለ ሁኔታ ውስጥ ለመግባት ከማውራት በተሻለ ታሪክን በደንብ ማወቅ፣ ሌላ ደግሞ ችግር አለ ያልነው ላይ ምን ላይ ነው ችግር ያለው፣ ከዛ ችግር ላይ እንደ አንድ ፐርሰናል ሰው እንደ አንድ ግለሰብ ሰው ምን ኮንትሪቢዩት ላደርግ እችላለሁ። ዝም ብዬ ብዙ ጊዜ እኛ የምናየው ችግሮችን ነው ፕሮብለም ለመናገር ለመተንተን ምናምን እኔ እንደግሌ ችግር የለብኝም፣ ግን ለዛ ፕሮብለም ላልኩት ፖሲቢሊቲ እንኳን ሊሆን ይችላል የሚለው ነገር ማድረግ አለብኝ። እሱን ባደርግ ፐርሰናሊ የተሻለ ነገር ሊሆን ይችላል። ይሄ ክራይሲስ ከምንለው ውስጥ ልንወጣ እንችላለን ብዬ አስባለሁ። ሌላው ደግሞ ይሄ ከኔ ጋር እንደዚህ እንዳለ አስቤ ደግሞ ቲም ወርክ የሚል ባለንበት ከተለያየ አካባቢ ልንሆን እንችላለን። ቲም ወርክ የሚባል ነገር ደግሞ በጣም ማዳበር አለብን። ኃይሌ ታየው ጓደኛዬ ላይ ታየው ይችላል፣ ጓደኛ ያየው ደግሞ እኔ ላላየው ይችላልና በቲም ወርክ ስንሰራ ደግሞ ችግሮችን ሞር በደንብ እየፈታናቸው ፕሮብለም አለ ለምንላቸውን ሶሉሽን በጋራ እየሰጠናቸው ልንሄድ እንችላለንና ማንነታችን ላይ የተገነባንበት አይደንቲቲ የምንነገራቸው ነገሮች የምንሰማቸው ነገሮች ምንድናቸው የሚለውን ሌላው ደግሞ ምናልባት አሁን ሀገር እንደ ሀገር ነው እያወራን ያለውና ፐርሰናሊ ቢሆን ሀገር ያለችበትን ወቅታዊ ሁኔታ ባገናዘበ መረጃዎችን ከሰው ወይም ከሌላ ነገር ከምንሰማ ራሴ ሰርች አድርጌ ባነብ ኢንተርናሽናሊም ሀገራዊ የሆኑ ጉዳዮችንም ዴይ ቱ ዴይ አፕዴት የሆኑ ነገሮችን ብከታተል ሞር የተሻለ ነገር ኮንትሪቢዩት አደርጋለሁ ብዬ አስባለሁ። ሌላው ደግሞ አዳማጭ ብሆን ምናልባት ብዙ ጊዜ የሆነ ነገር እንትን ከምል ባዳምጥ የተሻለ ነገር ሰራለሁ ብዬ አስባለሁና ሞር ያዳመጥኩ በሄደ ቁጥር ለምንድን ነው ለሚኖሩት ችግሮችም የተሻለ መፍትሄም ለመስጠትም ቅርብ የመሆን እድሉ ይኖራልና እንደው የተሻለ እንዳልከው ራስ ላይ መስራት የሚለው ነገር በደንብ እስማማበታለሁ ማለት ነው። በጣም እናመሰግናለን ኃይሌ። ሌሎቻችሁስ እዚህ ላይ ምን ሀሳብ አስተያየት አላችሁ? የገባችሁ ሀሳባችሁን ማካፈል ትችላላችሁ። ቴንክ ዩ አይ ቲንክ በኃይሌ በተወሰነ አንስተዋል። ወደ ሶስተኛው ጥያቄ ለማለት ነው።
ሶስተኛ ጥያቄ ያው በእኔ ቀደም ናት ወይም ደግሞ ሀገራችን ክራይሲስ ናት ከሚሉ ሰዎች ነኝ። ቅድም በጠቀስኩት አቀፍም ሀገራዊም የሆኑ ፕሮክላሜሽን አሜን ከአዋጆች ከተለያዩ እንትኖች በመነሻ ክራይሲስ ያረጋግጡ ብዙ ሰነዶች አሉ ማለት ነው። ሶስ አንድ ክራይሲስ ነው ለማለት ብዙዎቻችን እንስማማበት የምንችል ማለት ነው። እሱ ደግሞ ሊያስማማ የሚችል ሰነዶች አሉ ብዬ አስባለሁ። ወደ መፍትሄው ለጥያቄው አንድ ሀገር ለዜጎች አስጊ ሁኔታ ወይም ደግሞ ውስጥ እንዳይገባ ገብተናል ከሚሉ ሰዎች ውስጥ ስለሆንኩኝ እንዴት መወጣት እንችላለን የሚለውን ነገር ማስቀመጥ እንችላለን። ምናልባት ደግሞ ከፊል የሆኑ ለምሳሌ ኔጌቲቭ ፒስ የምንላባቸው አካባቢዎች አሉ ወደ ዋሰ ቀውስ ውስጥ ማለት በጣም ጭላንጭል ያለ ተስፋ ያለበት አካባቢ ሆኖ በደንብ ወደ ቀውስ የሚሄዱ አካባቢዎች እንዳሉ ሁሉ ለነዛ ይጠቅማል ብዬ አስባለሁ። ምናልባት አንደኛ ከምንም በላይ የግል ኃላፊነት ያስፈልጋል ብዬ አስባለሁ። ኮሚትመንት መውሰድ ያስፈልጋል ለውይይት እንደዚህ አሁን ይህንን ሀሳብ ራሱ ለመወያየት ኮሚትመንት ይፈልጋል። ስለዚህ ለመወያየት ሀሳቦችን የሰዎችን ሀሳብ ለማዳመጥ በጋራ ለውጥ ለማምጣት የግል ኃላፊነት ወይም ደግሞ ኢንዲቪጁዋል ሪስፖንሲቢሊቲ የምንለው ያስፈልጋል ብዬ አስባለሁ። አንደኛው እሱ ነው። ሌላኛው ከምንም በላይ ቅድም ጠቅሰዋለሁ ብዬ ካሰብኩት በተለይ ከዚህ ከሐሰተኛ መረጃ ወይም ደግሞ ሚስ ኢንፎርሜሽን እንደ ዲስኢንፎርሜሽን ጋር ተያይዞ የመረጃዎች ጋር ተያይዞ በተለይ አሁን ካለው የማህበራዊ ቅድም ሲጠቀስ እንደነበረው መረጃዎች አንዳንዴ በጣም ሪሊ በሚመስል መልኩ ብዙ ሰዎችን ሀገር ለሀገር አካባቢ ከአካባቢ ድርጅት የሚያጋጁ ብዙ ክራይሲስን ሊፈጥሩ የሚችሉ ሐሰተኛ መረጃዎችን መከላከል አለብን። ሃይስኩል ላይ ዩኒቨርሲቲ ላይ እንደዚሁ መስጠት ወይም መስጠት አለብን ብዬ አስባለሁ እና ከዛ አንፃር ሐሰተኛ መረጃዎችን ለይቶ ማወቅ መገንዘብ ያስፈልጋል ብዬ አስባለሁ። አሁን ከዲጂታል ሊሆን ይችላል በሜንስትሪሚንግም ሊሆን ይችላል በነገራችን ሆን ተብለው ሰዎች እንዲሳሳቱ በሬዲዮም ሊሆን ይችላል በቴሌቪዥን ሊሆን ይችላል። ግን ከዛ የባሰ ደግሞ በማህበራዊ ሚዲያዎች ላይ ግን በደንብ የባሰ ነው ሐሰተኛ መረጃን የባሰ ነው ብዬ አስባለሁ እና ያንን መከላከል ከቻልን አንደኛው ክራይሲስን ልንገታ ወይም ደግሞ ልንቀንሰው እንችላለን ብዬ አስባለሁ። ሌላኛው ንግግሮች በምናደርግበት ሰዓት ሀሳቦቻችን በምንሰጥበት ሰዓት ጥላቻን ሊሆን ይችላል። አሁን አይታችሁ ከሆነ አንዳንዴ አመራሮች ሊደርሺፕ ላይ ያሉ ሰዎች ራሱ አንድን ነገር ለማረም ሲሉ የባሰ ጥላቻ የባሰ ክራይሲሱን የሚያባብሱ እንትኖች ሲነሱ ይታያል እና አንደኛው የጥላቻ ንግግር ፖሊሲ ያለ ኢትዮጵያ ውስጥ ቅርብ ጊዜ አዋጅ የወጣው ማለት ነው። ቤቶን ደግሞ ያንን በደንብ ተግባራዊ ማድረግ የጥላቻ ንግግሮች እንዳይካሄዱ እንዳይተገበሩ ማድረግ ያስፈልጋል ብዬ አስባለሁ። ሌላኛው ያው ክራይሲስ የሚፈጠረው አንደኛው የህግ መላላት ነው። ግለሰቦች ባለስልጣኖች የፓወር ኦፍ አቢዩዝ ፓወርን ያለአግባብ በመጠቀም ላልተፈለገ ክራይሲስ መፈጠር ትልቅ ሚና ይጫወታሉ ብዬ አስባለሁ። ከዛ ህግን ወይንም የህግ ሉዓላዊነትን ማክበር ማስጠበቅ እንደ ሀገር እንደ ግለሰብ ያስፈልጋል ብዬ አስባለሁ። ሶሻሊ ደግሞ ምናልባት ከማህበራዊ ኃላፊነት አንጻር ደግሞ ስናየው ለጎረቤት በፊት እናቶቻችን አባቶቻችን ያሉ ግንኙነቶችን በደንብ ለይቶ በማወቅ አይ ቲንክ አሁን ያለን ልጆች ወጣቶች ሊሆን ይችላል ድሮ የነበሩ ሰዎች ራሱ በደንብ የሶሻል ካፒታሉ በደንብ መራራቁ ይታያል እና ያንን ምናልባት ማስተካከል ቢቻል ብዙ ነገር መፍጠር ይቻላል ብዬ አስባለሁ። ስራ እድል መፍጠር ለወጣቱ አንደኛው ወጣት ምክንያቱም ታቸው ከሆነ የጦርነት ቦታዎች ላይ አብዛኛው ወጣት ነው የሚማገደው እና ወጣቱ የስራ እድል ቢኖረው በእርግጠኝነት ይገባል ብዬ አላስብም። ያንን ነገር መፍጠር ቢቻል የሃይማኖት አባቶች ከፖለቲካ ገለልተኛ ቢሆኑ ክራይሲስ እንደኛ ሀገር ሁኔታ መቀነስ ይችላል ብዬ አስባለሁ። ሁሉም ፖለቲከኛ ነው፣ ሁሉም ጸሐፊ ነው፣ ሁሉም ፖስታች ነው፣ ሁሉም
አቀጣጣይ ነው እና ሰላም ሊያስከብር የሚችሉ ሰዎች ወይ ደግሞ የሃይማኖት አባቶች እንደ ኢትዮጵያ እንደ አፍሪካ ለባህላቸው ለአካባቢ ለሃይማኖታቸው ከሚሰጡ አንጻር ያንን ቢሰጥ ሞር ብዙ ለውጥ ወይ ክራይሲስ እንዳይኖር ወይ እንደመቀነስ ይጠቅማል ብዬ አስባለሁ። የሀሳብ በነፃነት የመግለጽ የመወያየት ልምምዶች በደንብ ቢጠናከሩ በተለይ አሁን ናሽናል ዲያሎግ የያዘው ደግሞ የፍትህ ሽግግር መንግስት መስራት አይ ቲንክ ሲባል ነበር ሲነሳ የነበረው እና ምናልባት የዚህ ከሽግግር ጋር ተያይዞ ሀሳቦች ፍትህ ጋር ተያይዞ በደንብ ውይይቶች እና ዲያሎጎች ቢደረጉና ፍትህ ለሚያስፈልግ ፍትህ መስጠት ቢቻል ከዚህ በፊት ያሉ ትርክቶች ምናምን በዲያሎግ ተመም ይፈታል ብዬ አስባለሁ። አንደኛውም ለዚህ ነው ጃሬስ እና ኤልፎርጂ በዚህ በሪኮንሲሌሽን ላይ ነው ውይይት ላይ እየሰራ የሚገኘው ብዬ አስባለሁ እና ያ ላይ በደንብ ቢሰራ ከሃይ ስኩል እስከ ዩኒቨርሲቲ ደግሞ እስከ ሲኒየር ሲቲዝን ጨምሮ በደንብ ቢሰራበት እንደ ሀገር ቆም ብለን እዚህ ላይ መዋየት ሀሳባችን አዋይደን ደግሞ ያንን ሰብስቦ ደግሞ ችግሮች ላይ ጠንካራ የሆኑና ቅድሚያ የሚሰጣቸውን መፍትሄ ሰጥቶ መዝናኛ የሚቻልበት መንገድ ቢፈጠር ትልቅ ነው ብዬ አስባለሁ። ከምንም በላይ ደግሞ ክህሎት ያለው ወጣት ያስፈልጋል ብዬ አስባለሁ። ክራይሲስ ለመፍታት መንግስት ብቻ በቂ ነው ብዬ አላስብም። አንዳንዴ በመንግስት ብቻ አይደለም የሚፈጠረው ክራይሲስ የሚፈጠረው በመንግስት ብቻ አይደለም፣ በግለሰብ፣ በባለሀብት፣ በቀማኞች አይታወቅም መምጫውና አንዳንዴ ያንን ነገር በጋራ መፍታት ያስፈልጋል ብዬ አስባለሁ። ሀገር ማለት የሰዎች ድምር ውጤት ነው ብዬ አስባለሁ። እያንዳንዳችን ምክንያቱም ሀገር ቦታው ተራራው ምናምን ብለን ውጤት አይኖረውም እና ሰው ተደምሮ ያለው ውጤት ነው ብዬ አስባለሁ። ምንድነው እያንዳንዳችን ማትኮር መፈለግ አለብን ብዬ ማስበው እኔ ለሀገሬ ምንድናት፣ ሀገሬ ምን አደረገችልኝ፣ ሀገሬ ምንድናት ብቻ ሳይሆን ከዛ ይልቅ እኔ ለሀገሬ ምን አለኝ የሚለው ምን አረኩላት፣ ምንድነኝ ብሎ መጠየቅ ያስፈልጋል ብዬ አስባለሁ። ከዛ መፍትሄው ይመጣል። ክራይሲሶች አይነሱም አይደለም፣ ይቀንሳሉ። አይታችሁ ከሆነ ክርቢት ስትለኩሱ በጣም የደረቀ እንጨት ከሆነ በጣም ያጠራል ላይክ ዛት ማለት ነው እና ያ ይቀንሳል ብዬ አስባለሁ። እና በዛ መልኩ መፍታት እንደዚህ በፕሮጀክቶች ሊሆን ይችላል በምናደርጋቸው እያንዳንዱ ሁኔታዎች እንደ ግለሰብ ብዙ ነገሮችን ከክራይሲስነት ወይም ያው ከክራይስ አልፎ ኮላፕስ ወደ ማድረግ ስለሚሆን አብዛኞቹ ነገሮች ደግሞ ወደ ኮላፕስ የተጠጉ ናቸው ብዬ አስባለሁ። ሀገር ሁኔታም ፐርሰናሊም ያለ ብዙ ነገሮች ማምጣት እንችላለን ብዬ አስባለሁ። ሀሳቤ ነው። ይሄ በጋራ እንደ ሰው ካሰብን እንደ ሰውኛ ማጤን መንቀሳቀስ የምንችል ከሆነ ብዙ ነገሮችን መፍታት እንችላለን ብዬ አስባለሁ። አመሰግናለሁ። ይቅርታ ብታደርጉልኝ። ታንክ ዩ። እሺ፣ በጣም እናመሰግናለን። ካለን ሰዓት አንጻር በጣም ሰፊ ጊዜ መቆየት አንችልም። የመፍትሄ ሀሳቦች ስለሆኑ ግን ካሰብነው ሰዓት ትንሽ በለጥ አድርገን ወስደናል። አሁንም የመፍትሄ ሀሳቦች አሉኝ እንደ ግለሰብ ከኔ ይጠበቃል የምንላቸውን ነገሮች አንዳንድ ደቂቃ እየወሰድን ሳናስረዝም ብንጠቅስ መልካም ነው እና ሌላ ባጭሩ ሀሳቡን የሚያካፍልን ሰው ካለ መግባት ይችላል። እሺ፣ አመሰግናለሁ። ክራይሲስ አለ ከተባለ አሁን መፍትሄ ላይ እያወራን ነው መሰለኝ። ካልተሳሳትኩ የብዙዎቹ አንስተዋል እና በጣም ደስ የሚል መፍትሄዎችን አስቀምጡ። ብዙ ጊዜ ክራይሲስ ካለ ያው የሰላም እጦት ከሆነ መንግስት እንዲፈታ፣ ኢኮኖሚ ኢንፍሌሽን ከሆነ መንግስት እንዲፈታ እንደዛው የምንጠብቀው አንዳንድ ሰዎች አሉ። ግን አሁን ሀሳብ ሲሰጥ የነበረው በጣም ደስ የሚል ነው። ከራሳችን መነሳት እንዳለብን ነው። ኮንፍሊክት ካለም ከራሳችን እኔ ራሴ ሰላም ከሆንኩ ጉዳኛ የሰላም እንዲሆን አመለካከት እንድቀይር ካደረግኩ እንደዛው እየተባዛ ሄድና ብዙ ነገሮች ሊፈታ እንደሚችል ብዙዎቹ አንስቶልና እሱ ላይ ብዙም አንጨምርም። ግን ወደ ኢኮኖሚ አንዳንድ ፖይንቶች መጨመር ይፈልጋሉ። ኢኮኖሚ ኢኮኖሚ ኢንፍሌሽን እንዳለ ሁላችንም እናውቃለን። የገበያ ውድነት እሱን ደግሞ ለመቀነስ መንግስትም እንጠብቃለን። መንግስትም አንድ ነገር ማምጣት አለበት ብሎን እናስባለን።
በዛ በተጨማሪ ግን ከራሳችን ብንነሳ የኑሮ ዘይቤያችን ከድሮ ከአሪፍ በነበረ ጊዜ የሆነ ነገር ቢከሰት አደጋ ቢከሰት ራሴን በዛ መንገድ ከማስኬድ መቀየር አለብኝ ብዬ ነው የሚያስበው። ለምሳሌ ብዙ ጊዜ ያው አሪፍ ቦታ ላይ አሪፍ ገንዘብ ሲኖረኝ ውጭ የሚበላ ከሆነ እንደ ኤግዛምፕል ቤት መስራትን መልመድ አንዳንድ ለወጣቶች ይጠቅማል ብዬ የሚያስበው ቤት ኩክ አድርገን መብላትን መልመድ፣ እንደዛውም ደግሞ ከገቢያችንና አዋዋላችንን የምንውለው ከገቢያችን በታች መሆን እንዳለበት በፕላን መኖር እንዳለብን፣ የምንገዛው እቃዎች ሰከንድ ሃንድ ብንገዛ ጥሩ ጊዜ ሲመጣ ኦሪጂናል መግዛት እንችላለን፣ ፋሽን መግዛት እንችላለን። ግን እንደዚህ አይነት ጊዜ ሲከሰት እስከምስተካከል ድረስ ሰከንድ ሃንዶችን እንድጠቀም፣ እንደዛውም ደግሞ ኢንካማችን ዳይቨርሲፋይ ብናረግ አንድ ስራ ላይ ብቻ ራሳችንን ከምናስር ፓርት ታይም መስራትን ልምድ ብኖረን፣ ፍሪላንስ መስራትም ልምድ ብኖረን፣ እንደዛውም ደግሞ ተጨማሪ ስኪሎችን የመማር ራሳችንን እንደዛ ሰፋ አድርገን ብናስብና እንደዚህ አይነት ነገር ክራይሲሶች ሲከሰት ራሳችን ማሳለፍ እንችላለን። ከራሳችን አልፈን ደግሞ እኛ እንደዚህ ነገር ላይ ራሳችን እንድንለመድ ካረግን ጓደኞቻችን እንደዚህ አይነት ነገር ሊለመዱ ይችላሉ። ከጓደኞቻችን የዛ ጓደኛም ደግሞ እንደዚህ አይነት ነገር ላይ ይበረታል፣ ወደ ሀገር ሊያድግ ይችላል። እንደዚህ አይነት ኤክስፒሪየንሶች እንደዚህ አይነት ስናደርገው ሀገርንም ማዳን እንችላለን። እኔ ራሴን ካዳን አንድ ሰው ራሱን ካዳነ ሀገርን እንዳዳነው፣ ራስን ከቻለ ሀገር ራስን እንድትችል አድርጓል። ለምን እኔ የዚች ሀገር አካል ስለሆን የዚች ሀገር ስንት ሚሊዮን ህዝብ ሲቆጠር ከኔም ጭምር አይደለም። ኢትዮጵያ ክራይሲስ ውስጥ ስትባል እኔም ክራይሲስ ውስጥ ነኝ። እኔ ራሴን ከክራይሲስ ካወጣው በዚህ መንገዶች ሀገር ከክራይሲስ ልትወጣ ቻለች ብለን ማይንዳችንን ሴት ብናደረግ ሰፋ አድርገን ብናስብ ጥሩ ነው ብዬ አስባለሁ። ሰዓት ወሰድኩ። አመሰግናለሁ። በጣም አድርጌ አመሰግናለሁ ተሳታፊያችን ለሰጡን ሀሳብ በጣም ቴንኪ ማለት ፈልጋለሁ። አሁንም ካለን ሰዓት አንጻር ያው የመፍትሄ ሀሳብ ስለሆነ ነው ጊዜ የወሰድኩት። ችግሩን ተናግሮ መፍትሄው ላይ ፎከስ ካላደረጉ ሌላ ችግር ስለሚሆን ማለት ነው። ለሌላ ለሁለት ሰው ተጨማሪ እድል ሰጣለሁ፣ ግን በጣም ማጠር ተደርጎ በጣም ቢበዛ ሁለት ደቂቃ የሁለት ሰው መረድ መግባት ይሰማል። መረድ መግባት ትችላለህ። ኦኬ፣ ያው በጣም ጥሩ ውይይት እንደነበረ ፊል አደርጋለሁ። እንግዲህ ወደ መፍትሄ ሀሳብ ስለሆነ ሁላችንም ሼር የምናደርገው ነገር ብዬ የማስበው እንግዲህ እንደ ኢትዮጵያ ስንኖር እንዴት ነው ትርካችን ምን ይመስላል የሚለው ነገር ነው እኔ እንትን ማድረገው ትኩረት የምሰጠው። እንዴት ነው ሶሻላይዝድ የሆን ነው፣ እንዴት ነው ያደግ ነው፣ እንዴት ነው ሌላ ማህበረሰብ የምናይበት፣ ከኛ የተለየ ሃይማኖት፣ ከኛ የተለየ አይደንቲቲ ያለው ማህበረሰብ የምናይበት፣ እንዴት ነው ማህበረሰባችንን ሼፕ ያደረገን የሚለው ነገር መፈተሹ መልካም ነገር ይመስለኛል። ናሬሽኑን መፈተሹ፣ ካልቸሩን መፈተሹ፣ ሃይማኖቱን መፈተሹ ጠቃሚ ይመስለኛል። እንደገና ደግሞ እንደ ማህበረሰብ የካልቸር ኦፍ ዲያሎግ ብናምን እንደ ዲያሎግ መልካም ነገር የለም። በጠረጴዛ ዙሪያ በአጠቃላይ በክብ ዙሪያም በሰርክል ዙሪያም ብንወያይ ችግሮች ይፈታሉ ወይ ይቃለላሉ ብለን ብዬ አስባለሁ ኖርማሊ። በዋናነት ግን ይሄ ሰልፍ አዌርነስ የሚባል ነገር አንዱ ኮንሴፕት አለና እንዴት ነው እኔ ያደግኩት፣ እኔ ማህበረሰቤ ያየሁበት መንገድ ከኔ ውጭ የሆኑ ሰዎች እንዴት ነው የማይበት፣ እንደ ኢትዮጵያ እንደ አገር የሆነ ነጠላ የሆነ ትርክት ይዘን ያደግንበት መንገድ ትንሽ ተጽዕኖ ፈጥሮብናል ብዬ አስባለሁ። ስለዚህ ወደ አንድ የሆነ ወደ ኢትዮጵያዊነት ትርክት እንዴት እንድምጣ የሚለው ነገር ያው የኛ ድርጅት ወይ የእናንተ የማንኛውም ድርጅት ብቻ ሳይሆን እንደ መንግስትም እንደ ማህበረሰብም ከነጠላ ትርክት ወደ ዩኒፋይድ ወደ ሆነ ትርክት የመምጣት ሁኔታ እንደ ካልቸር ብንወስደው፣ ውይይት እንደ መፍትሄ አካል ብንወስድ፣ የዲያሎግ የሚባለው ኮንሴፕት እንደ ካልቸር ብንወስደው፣ በዛ መንገድ ኮንፍሊክቶች፣ ግጭቶች ከአመፃ ውጪ ወይ ደግሞ ነን ቫይለንስ በሆነ ሁኔታ በምንፈታበት ሁኔታ ላይ ብንደርስ መልካም ነው ብዬ አስባለሁ።
አጠቃላይ እንደ ሼርድ የሆነ ሂውማኒቲ ማለት አንድ ሰው እንግዲህ አንድ ሃይማኖት፣ አንድ ማንና አንድ የተለያየ እንትኖች አሉ፣ ግን አንድ የሚያደርገን ሰብአዊነት አለና ሰብአዊነት ላይ ሼርድ የሆነ ሂውማኒቲ ላይ ብናተኩር መልካም የሆነ ነገር ይፈጠራል የሚል እንትላለን። ያው ማህበረሰቡ እንግዲህ ወዱ አይደለም፣ ትርክቶች ናቸው ችግር የሚፈጥሩበትና ትርክቶች ላይ ፍተሻ ያስፈልጋል። በጣም ክሪቲካሊ ማየት ይፈልጋል። ይሄ ያደግንበት መንገድ በጣም ትንሽ ጥያቄ ውስጥ የሚከቱ ሁኔታዎች እንዳሉት ሁላችንም መጠየቅ መቻል አለብን። ስለዚህ ማንም ሰው ነው። እኔ ወይ ትግራዋይ ወይ አማራ ወይ የሆነ ኦሮሞ ከመሆኔ በፊት ሰው ነኝና ሰው ላይ በማተኮር እነዚህ ነገሮችን ሌላው ሶሻሊ ኮንስትራክትድ የሆነ ሁኔታ መሆኑን ማህበረሰብ የፈጠረው ነገር መሆኑን በእነዚህ ጉዳይ በጥልቅ የሆነ ግንዛቤ በመያዝ በሰውኛ ብናስብ ሰው ሁነን ሀገራችንም ማህበረሰባችንም እንጠቅማለን የሚል ማጠቃለያ ሀሳብ ነው የምሰጠው። አመሰግናለሁ። በጣም እናመሰግናለን መርዕድ ለሰጠን ጥሩ ሀሳብ። ካለን ሰዓት አንጻር እዚህ ላይ ፕሮግራሙን ለመቋጨት እገደዳለሁ። ሁላችሁንም ስለመጣችሁ በጣም አድርጌ አመሰግናለሁኝ። ምክንያቱም ላሉብን ዘርፈ ብዙ ችግሮች የመፍትሄ ሀሳቦችን የሚመነጩት ከእንደዚህ አይነት የውይይት መድረኮች ነውና በራሳችን ሰርክል ውስጥ በራሳችን ሀሳብ ውስጥ ብቻ ሳንታጠር ሌሎች ሀሳቦችንም ለመስማት እንዲህ ፈቃደኛ ሆናችሁ ስለመጣችሁ እዚህ ስለተገኛችሁና ለመወያየት ፈቃደኛ ስለሆናችሁ በጣም አድርጌ አመሰግናለሁ። ሁላችሁም ውድ ጊዜያችሁን ሰውታችሁ ከኛ ጋር ስለቆያችሁ እንግዲህ የምክክር ፕሮግራማችን ሁልጊዜ በየ15 ቀኑ በዚሁ ሊንክ ኤል4ጂ ታውትስ በሚል ግሩፕ ውስጥ የሚደረግ ነው የሚሆነው። የተለያዩ ሀሳቦች ላይ እንወያያለን። ከዚህ ቀደም በጣም ብዙ ሀሳቦች ላይ ስንወያይ ቆይተናል። ከዚህ በኋላም ሌሎች የውይይት ርዕሶች ይኖሩናል። ስለዚህ ሁልጊዜ እየገባችሁ ሀሳብ አስተያየታችሁን፣ አመለካከታችሁን ሼር ማድረግ ትችላላችሁ። ከሌሎች ሰዎች ጋርም መወያየት የሌሎች ሰዎችንም ሀሳብ መመልከት ያስችላል ማለት ነው። ይህ ደግሞ ለምናስባት ለምናልማት ሰላማዊ ለሆነች ሀገር እንደ አንድ የመፍትሄ አማራጭ ሆኖ ያግዛል ብለን እናስባለን ማለት ነው። ሁላችሁንም ስለመጣችሁ በጣም አድርጌ አመሰግናለሁ። መልካም ምሽት፣ መልካም አዳር።